ግን እንደ አንድ ልጅ አባት ለልጁ በተሰጠው አባት ደግሞ ልጁ ባጠፋው ልክ በሚቀጣው ልክ እንደሚቀጣ ሁሉ እግዚአብሔርም እኔ ሊቀጣኝ ይችላል ባጠፋው ጥፋት እንጂ ፈጽሞ ወደ ጨለማ ውስጥ አይጥለኝም። ባጠፋውት ግን ሊቀጣኝ ይችላል እኮ። የሚቀጡት ሰዎች የት ነው የሚገቡት? እንግዲህ በምድር ላይ ሳለው በብዙ ቅጣቶች ሊያልፈኝ ይችላል። ደግሞ ዛጋ አስቀምጦልኛል። በምድር ላይ ነው ቅጣት የምትቀበለው? ትጉና ጸልዩ ይላል። በምድር ነው ቅጣት የምትቀበለው? በምድር አዎ፣ ራሴን አዘጋጅቼ በምድር እቀበላለሁ። የምትቀጣው በምድር ነው? አዎ፣ ካጠፋው እስኪ ማስረጃ አንድ ጥቅስ ስጠኝ። ካጠፋው እቀጣለሁ። ልጁ ነኝና ይቀጣኛል እኮ። ማስረጃ ስጠኝ፣ አንድ ጥቅስ ስጠኝ። በምድር ግን ደግሞ ወደ ፈተና እንዳትገቡ ትጉና ጸልዩ ስላለ ሁሉ ጊዜ ተግቼ ጸልያለሁ። አረ ያሬድ ብራዘር ፎከስ፣ ወደ ፈተና እንዳልገባና ያሬድ ፎከስ አድርግ። ግን ከሞት በኋላ አዳምጠኝ። አሁን ግን አንተ አንዴ ክርስቶስ ተሰቅሏልና ያሬድ ፎከስ አድርግ። አንዴ ክርስቶስ ተሰቅሏልና ያሬድ ፎከስ ችግር አይባል። አንዴ ክርስቶስ ለኔ ኃጢአት ተሰቅሏልና እኔ ገነት ገባበታለሁ ምለው ነገር ምንም ነገር የለም። ያሬድ የፎከስ ችግር አይባል ብራዘር። ፎከስ አድርግ። ወደ ጥያቄው ጥቅስ ስጠኝ። የምን ኦኬ፣ ቀደም አወራው ምን የሚል ኃጢአተኛና በደለኛ ሰው በዚህ ምድር የሚለው ነው አይደለም። ኃጢአተኛና በደለኛ ሰው በዚህ ምድር ላይ ነው የሚቀጣው እንጂ በሲኦል አይደለም የሚል ማስረጃ አስተኝ። አይ ኃጢአተኛ ሰው ፈጽሞ ገነት ሊገባ አይችልም። ይሄንን እኔም አንተም እናውቀዋለን ጠንቅቀን። እሺ ሶ ንጹህ ነህ ማለት ነው? ያሬድ ንጹህ ነው ማለት ነው? ምንም ኃጢአት በደል የለበትም? ቀደም ያለው ከዘር የመጣ የኃጢአት እንትን ተደምስሶልኛል። ቢያንስ እለት የሰራሁት ኃጢአት ያንን ለመስዋዕት የሚቀርብ አምጥቼ ለካህናቶች ሰጥቼ የሚደረግልኝ ነገሮች አጠቃላይ ቀርተውልኛል። ከእንግዲህ በኋላ ግን ያለው እኔና እኔ ብቻ ነኝ። እኔና እኔ ብቻ ነኝ ተጠያቂው። የቱጋንም አልመለስልህ። ለምን ታደናብራለህ ዳንኤል? አልመለስክልኝም ያሬድ። የቱ ጋር ነው ያልመለስኩልህ? ያሬድ አሁን ምንም ኃጢአት በደል የለበትም ወይ እንዴ? ፍጹም ነኝ እንዴ? ፍጹም እኮ አይደለሁም። አሁንም አልመለስክልኝም። ፍጹም አይደለሁም፣ ኃጢአተኛ ነኝ። ኃጢአተኛ ሰው ሲሞት የት ነው የሚገባው? ሲኦል። ታዲያ ቅድም ለምን ነው ገነት እገባለሁ ብለህ ዋሸኸኝ? እኔ ኃጢአቴ ተሰርዞልኛል። ኢየሱስ ክርስቶስ ሲሰቀል እኔ ምን አድርጎልኛል? ኃጢአቴ ሙሉ ተሸክሞ ተሰቅሎልኛል። ግን ደግሞ አሁን እያልኩ ያለሁትን ለምን ታወሳስበዋለህ? እያልኩ ያለሁት ግራ አታጋባኝ። እኔ እያልኩ ያለሁት እንዳላመኑ ሰዎች አይደሉም። አምነሃል ስትለኝ ነው። አዎ አምኛለሁ። ያሬዶ ግራ አታጋባን። አምነሃል አላመንክም ላይ ነው እኮ። ያሬዶ ግራ አታጋባን። ግራ አትጋባ። ግራ ተጋብተኛ ግራ አታጋባ። ታዲያ ጸጋ ካልተሰጠጎ ግራ ትጋባለህ። ያሬዶ ግራ ተጋብተኛ ግራ አታጋባን። ደግሜ እጠይቅሃለሁ ጥያቄውን። ያሬዶ ድጋሚ እጠይቅሃለሁ። ተረጋጋ። እሺ ፍጹም አይደለም፣ ኃጢአተኛ ነኝ። ፍጹም አይደለም፣ ኃጢአተኛ ነኝ። ተቀብያለሁ። ቆይ ያሬዶ ቆይ ስሜት ያቱን። አዎ ኦኬ በቃ አሁን ሰማሁ። አሁን በደምብ ስማኝ። አሁን ያሬድ ዛሬ አሁን ቢሞት ገነት ነው ሲኦል ነው የሚገባው? ያሬዳች ሚዩት ነህ ብራዘር። አሁን ቢሞት ሲኦል ነው ወይስ ገነት ነው የሚገባው ያሬድ? በሰራሁት ኃጢአት ከሆነ ሲኦል እገባለሁ። የጽድቅ ስራ ከሰራው ደግሞ የተሰጠኝን 10ቱን ትእዛዝ ማከብር ከሆነ ገነት እገባለሁ። ግን አምናለሁ ይላልከኝ? አዎ አምኛለሁ በኢየሱስ ክርስቶስ። መልሱ ይሄ። ያሬድ አሁን ግራ አታጋባን። አጭር መልስ። ኃጢአተኛ ነኝ በደለኛ ነኝ ብለሃል። ከዚህ ውጭ እንትን የለውም። በቃ ማደናበር ከዚህ ውጭ የለውም። ግራ አታጋባን የሚለው አንተ ለማደናበር ነው። ይኸውልህ ዳንኤል ተረጋጋና አዳምጥ። አንተ ቶፒክ ላይ ተመለስ። ያሬድ እዛው ነኝ ያለው፣ ቶፒክ ላይ ነኝ ያለው። ሶ ያሬድ
ኃጢአተኛ ነው ኦርቶዶክስ ኢየሱስ ክርስቶስ ያድናል ወይ? አዎ ያድናል። ቆይ ያሬዶ ስሜት ያቱን ያሬድ ኃጢአተኛ ነው በደለኛ ነው? ዛሬ ቢሞት ያሬድ የት ነው የሚገባው? አዎ በደለኛ ነኝ፣ ኃጢአተኛ ነኝ። እሱ የት ነው የሚገባው? ለአንተ ነው የተሰቀልኩት ብሎኝ አሳምኖኝ እኔ ኃጢአትን ስለሰራው በደለኛ ነኝ፣ እሱን አሳዝኘዋለሁ፣ በድዬዋለሁ። የት ነው የሚገባው ነው ጥያቄው። እሱንም አተስማማን ያሬድ። ምህረቱ ለዘላለም ነውና ይቅር ይላል። እሱ የት ነው የሚገባው ያሬድ? አሁን እለዋለሁ። የት ነው የሚገባው ያሬድ? ኃጢአቴን ይቅር በለኝ ካልኩት ብራዘር ኮንፊውዝ አትሁን። ግን ካልጸለይኩ ደግሞ ሲኦል ነው የምገባው። አሁን ድንገት ያሬድ ቢሞት የት ነው የሚገባው? ከድንገት ሞት ፈጣሪ ይጠብቀኝ። የት ነው የሚገባው? ንስሐ ሳልገባ ፈጣሪ አይውሰደኝ። ይሄንን ነው የምጸልየው። ጸሎትን ሰምተናል፣ ግን በትምህርት አላቆም የተጻፈልኝን ኃጢአቴ በስቶ ሊሆን ይችላል፣ አንሶ ሊሆን ይችላል። የማውቀው ነገር የለም። አያውቀውም ግን አዎ በቃ ያሬድ አንዴ በቃ አያውቀውም። ቅድም ተሳስቶ ነው ገነት እገባለሁ ያለው እንድታዩት ያክል። ኦኬ ቅድም ምን ሲል ነበር? አንተ ራሱ ስህተት ነው ማለቱ ራሱ ያሬዶ እንደዚህ መቀጠል አንችልም ብራዘር፣ እንደዚህ መቀጠል አንችልም እኮ። እንዴት ልንቀጥል እንችላለን እኮ? ሳወራ ስማኝ፣ ስሜት አያጡን። ኦኬ ስለዚህ ያሬድ የት እንደሚገባ አያውቀውም። ኦኬ ሶ የዳነ ሰው አይደለም ማለት ነው። ምክንያቱም በክርስቶስ ኢየሱስ የዳነ ሰው መዳን ማለትም ማለት ነው ዳንኤል። መዳን ማለትም ማለት ነው። መልስልኝ። ያውቀዋል። ቆይ አንዴ መዳን ማለት ምን ማለት ነው? ከኩነኔ ከሲኦል ማምለጥ፣ የእግዚአብሔር ልጅ መሆን። በምን? በእምነት። እምነት ምን ሲሆን? በእምነት በቃ በእምነት በኩል ነው ሰው የእግዚአብሔር ልጅ የሚሆነው እኮ። በእምነት ማለት እንዴት? በእምነት በኩል የእግዚአብሔር ልጅ ኢየሱስ ክርስቶስን በማመን የምታምነው ምኑን ነው? ክርስቶስን፣ መሞቱን፣ መሰቀሉን። አዎ ስለአንተ እንደመጣ ለኛ ብሎ ዋጋ መክፈሉ ነው አይደል? አንተ ግን አልመለስክልኝም እኮ ያሬድ። yes ባሳይ አንድ ፖይንት ለመመለስ ቶፒክ ላይ ትመለሳለህ። አንድ ፖይንት ላሳይ። ችግር ኢየሱስ ያድናል። አንድ ፖይንት ላሳይ። አሁን ካቆምንበት እንድንቀጥል ጠብቃለሁ። እሺ ኃጢአት ካለብህ በደል ካለብህ አትድንም። እሺ አንድ ኃጢአተኛና በዳይ ሰው በማርያም ምልጃ የዘላለም ሕይወት ያገኛል ወይስ አያገኝም? ወይ ደግሞ በጻድቃን ምልጃ? ያገኛል። በኢየሱስ ክርስቶስም ያገኛል። የጠየቁ በማርያም ለዚህ ማብራሪያ ልንገርህ። የጠየቁ በማርያም ጥያቄ ስለማውቀው ወዴት እንደምትንደረደር ስለማውቀው ልመልስልህ። የጠየቁ በማርያም ብጽዕት እንድትል የጠየቁ ያሬድ ስሜታዊ አትሁን። ብጽዕት እንድትታዘዝ አልታዘዝክም። የጠየቁ በማርያም ነው ብራት። ስለዚህ ይኸውልህ ያሬድ ቶፒክ ላይ መቆየት ማጥቆን ልረዳል። ቀጥታ ወደ እንትኑ ትመልስልኛለህ። ወደ ሰርግ ቤቱ ቀጥ ብለህና ሂድና እዛ ምዕራፍ ውስጥ እንግባና እናምጣው። እንዴት ብራዘር ልመናዋ እንዴት እንደተቀበለ እንየው። ብራዘር ፈሳሽ አካባቢ ነው ያለው ይመስለኛል። እሺ ዞሮ ወይን ጠጅ ቤት ጋር ሄድን። እሺ ስለ ወይን ጠጅ ማውራት ጀመረ። እሺ ያሬዱ ሌላ ሰው በእውቀት ማውራት የሚችል ሰው። እሺ ሰላም ዋጋው ነው የሚለው። ሰላም ነው። እንዴት ነህ? እንዴት አለ? እግዚአብሔር ይመስገን። ቴንኪው በእውቀት ልታወራን ስለገባ። ችግር የለውም። አንተም ቴንኪው ስለጋበዝከኝ። እሺ ከየት ቤተ እምነት ነህ? ኦርቶዶክስ ተዋህዶ። እሺ ኢየሱስ ያድናል በኦርቶዶክስ? አዎ ድብና አድርጎ ያድናል። እሺ እንዴት አዳነ አንተን? አንደኛ ያዳነኝ እንጂ በእምነትና በስራ ሌላ ስራ ባይስላሉ። በእምነትና በስራ ያዳነ። ስለዚህ አምነ ስራ ሰርተን ሄዳንከው ማለት ነው። በሚገባ
እሺ መቼ ነው የዳንከው? መስቀሉ ጋር ዳንኩኝ በእምነት። አዎ መስቀሉ ነበርክ ያኔ? ከተሰቀለው ጎን አጠገቡ የነበርከው አንተ ነህ ማለት? አንተ ኑርሃል እንደ የዳንከው እንደዛ የምታስብ? አይ አንተን የጠየቅኩ ነበርኩ ወይ ያኔ? አይ አሁን እስኪ ለኛም ላለ ነው ያድነናል እኮ ግልጽ አድርግልኛ። መቼ ነው የዳንከው ነው ያልኩት። ታዲያ እንግዲያውስ እየነገርኩ እኮ ነው የዳንኩት በእምነትና በስራ ነው እኮ። መቼ ነው የዳንከው ነው ያልኩት። እሱን አልከኝ፣ ሰማው፣ ተቀበልኩ። መቼ ነው የዳንከው? የዳንኩት አሁን ማለት አሁን እዚህ ባለውበት ታይም እንድኛለሁ። የዳንከው አሁን ነው? እኔ እንደዛ ስልህ ማን ሜሮን ቀባ? አሁን ብራዘር ማን ሜሮን ቀባ? አሁን ማን አቆረበ? አሁን በዚህ ሰዓት ላይ ከኔ ጋር እዚህ እያወራ ነው ያለው። ቤተክርስቲያን ውስጥ ላይ እንዴ ያለው? አሁን ከቤተክርስቲያን እካፈላለሁ። የቤተክርስቲያን ስርዓት እኮ አሁን እየተፈጸመልህ ነው ወይ ነው ስርዓቱ? ብራዘር ተፈጽሞልኛል። መች ነው የተፈጸመልህ? እለት እለት እየታደስኩ እሄዳለሁ። እግዚአብሔር መች ነው የተፈጸመልህ ብራዘር? ግራ አትጋባ ወንድሜ። እየጠየከኝ ያለው እኮ ኢየሱስ በኦርቶዶክስ ያድናል ወይ ነው? መቼ ነው ያዳነ ብራዘር? መልሳ። ታዲያ እንደዛ ከሆነ አሁን ነው እያዳነኛል። አንተ መልስልኝ። አሁን የምትል ከሆነ አሁን ነው ገና ኢየሱስን እያመንክ ያለኸው አይደለም? ታዲያ መቼ ነው አምነህ የዳንከው? ከእናቴ ማፀን ከተወለድኩ ጀምሮ። ከእናቴ ማፀን ስትወለድ ነው ኢየሱስን ያመንከው? አዎ። የጌታን ጥምቀት አገኘው። እምነትና ጥምቀት ምን ያገናኘዋል? ይገናኛል እንጂ ስርዓት አይደል እኮ። ማመን ማለት መጠመቅ ማለት ነው። ያመነ የተጠመቀ ይድናል አይደል? ስለዚህ ማመንና መጠመቅ የተለያዩ ጉዳዮች ናቸው ማለት ነው። ያመነ የተጠመቀ ይድናል ይላል። ስርዓት ልክ ነው። ስለዚህ ማመንና መጠመቅ የተለያዩ ጉዳዮች ናቸው ማለት ነው። አይደሉም፣ አንድ ናቸው እንጂ። ታምናለህ፣ ትጠመቃለህ። ልክ ነው እኮ። ማመን ማለት መጠመቅ ማለት አይደለም። አንድ ሰው አመነ ማለት ተጠመቀ ማለት ነው። አመነ ማለት ሊቀበለው የሚገባውን ነገር ክርስቶስ ስለ ኃጢአታችን እንደሞተ ሞትን አድርጎ እንደተነሳ። አመነ ማለት ተጠመቀ ማለት ነው ወይ? እያስረዳው እኮ ነው፣ እየነገርኩ ነው። አንተ ነህ እኮ ያልገባህ። አመነ ማለት ተጠመቀ ማለት ነው ወይ ወዳጅ? ገለባበጥከው። አንተ እንዴት ነው የምታስበው? አስረዳ። ስለ አንተ ነው እያወራን ያለ ነው ብራዘር። አመነ ማለት ተጠመቀ ማለት ነው ወይ? እርግጠኛ ነህ? እርግጠኛ ነው። አመነ ማለት ተጠመቀ ማለት ነው። ስታምን ትጠመቃለህ። ስለዚህ ይለያያል ማለት ነው። ሁለቴ የምታደርገው ድርጊት ነው ማለት ነው። በሚገባ ያለ ስራ አድንም። ዞሮ ብራዘር ሆልዶን አይዞህ። መጀመሪያ ስሜታዊ አትሁን፣ ረጋ በል። አንተ ነህ ስሜታዊ የሆንክ። እስኪ አንተ ኢየሱስ ክርስቶስ እኔ ረጋ ለማለት ሞክራለሁ። ችግር የለም፣ ረጋ ለማለት ሞክራለሁ። ወደ ቅድሙ ጥያቄ ነው የምመለሰው። ችግር የለም። ወሬ ብራዘር፣ ወደ ቅድሙ ጥያቄ ነው። አይ አንተ ገና ነህ እኮ ብራዘር፣ ገና ነህ ብራዘር። አንተ በ16ኛው ክፍለ ዘመን መጣ። እንዴት አወቅህ? ሆልዶን ብራዘር፣ ሆልዶን ብራዘር። በቃ ጨረስክ? ለዚህችው ነው ወላጅ? አይ እኔ ተረጋግቻለሁ። በቃ ስለዚህ እንቀጥል። ቤተክርስቲያን ይመልሳላት። አዎ ቀጥል። እሺ ጥሩ። ቤተክርስቲያን መልስ ካላት እንሰማለን። እሺ አዎ። ያመንከው መቼ ነው? ነገርኩህ እኮ። አልነገርከኝም። እያስረዳሁ ነው። አላስረዳኸኝም። ድነት ማለት እዚህ የሚፈጸም አይደለም። ስርዓትን እየጠበቅክ። እኔ መቼ ነው ያመንከው ነው ጥያቄ። አሁንም ስማ፣ መቼ ነው ያመንከው? ወንድሜ ልታስረዳኝ ትችላለህ? አልገባኝም። እስኪ አንተ በሚገባ። አልገባህም? በቃ እንዲገባ ከፈለክ አሁን ሚውት አድርግና የሚያውቁ ሰዎች ሲያወሩ ስማ። በቃ ቅድም እንደሚያውቅ ሰው አክት ስላረክ ነው። ይሄው እድል ሰጣለሁ። ስማ፣ ችግር የለውም። አወራሃለሁ። አንተም መልስልኝ። አንተም ስጠይቅ መልስልኝ። አይ ቅድም እንደገባው ሰው አክት ስላረክ ነው። ሚውት አድርግ በቃ። አሁን ስማ። እሺ ወዳጅ፣ ሌላ የሚያውቅ ሰው ያውራ። ከዛ በመጨረሻ ላይ አስተምራለሁ። ችግር የለም። አሁን ሚውት አድርግና ስማ። እሺ የኦርቶዶክስ ነገረ ድነት እንደዚህ ነው። እስክትገባበት ድረስ ነው እንጂ ስትገባበት እንደዚህ ግራ ያጋባቸዋል። ትክክለኛ ነው። የኦርቶዶክስ ነገረ ድነት ትክክለኛ ነው። ላስረዳ እችላለሁ።
እኮ አስረዳኛ። መቼ ነው የዳንከው? መቼ ነው ያመንከው? ይኸው እየጠየኩ እኮ ነው ያሉት። ከገባ ንገረኝ። መቼ ነው ያመንከው? ከህፃንነት ጀምሮ ማለት መቼ ስጠመቅ ጀምሮ። ከዛ ትውፊትን አደርጋለሁ። የቤተክርስቲያን ስርዓት እጠብቃለሁ። ስትጠመቅ ነው ያመንከው? አዎ። ኦኬ ሶ በ39ኛው ቀን ለምንድን ነው ያላመንከው? ለምንድን ነው በ39ኛው ቀን ያላመንከው? ማለት ለምን በ40 ቀን ሆነ? ለምን በ39ኛው ቀን ላይ ኢየሱስን አላመንከው? ስርዓት የተሰጠ እንደዛ ነው። በ40ኛው ቀን በ40 ቀን ላይ ነው አንተ ስርዓት የተሰጠው ኢየሱስን እንድናምነው? አዎ። ማስረጃ አስተኝ። ማስረጃ የለኝም። አሁን የለም። አየህ፣ ለዛ ነው መጽሐፍ ቅዱስን አንብብ ብራዘር። እኔ አንተ ልጠይቅሽ። ቆይ በቃ አሁን መጽሐፍ ቅዱስን አንብብ አንተ። መልስልኝ። አንድ ጥያቄ መልስልኝ። መጽሐፍ ቅዱስን አንብብ ብራዘር። ወንድሜ መልስልኝ። በቃ በጥያቄን መጨረሻ ላይ እቀበላለሁ። አሁን ሌላ ሰው ልቀበል። ርዕስ ላይ እንቆይ። እሺ መዝሙረ ሰላም። አሁን ሚዩት አድርገህ ብቻ ስማና አንተ። እሺ ወዳጅ ታተርፋለህ፣ ባይዘው ታተርፋለህ። እሺ ሰላም መዝሙረ። እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁ። ከየት ቤተ እምነት? ሳልፍ ነው ያየሁት። እሺ ኦርቶዶክስ ተዋሕዶ። ምናልባት ዲያቆን ወይ ደግሞ ሌላ የክብር ስም አለ የምንጠራው ነገር ካለ በጣም በደስታ ነው፣ ችግር የለብንም። ለምን ከሆኑ መሰረታዊ አማኝ ብቻ። መሰረታዊ አማኝ ብቻ። እሺ በኦርቶዶክስ ኢየሱስ ያድናል? ያድናል። አሁን አንተን አድነዋል? አዎ። እንዴት አዳነ? እንዴት አዳነ? ያው ተሰቅሎ ደሙን ከፍሎ ዋጋ ከፍሎ ነው ያዳነ። ያዳነ እንዴት አገኘው? ያንን ማዳን እንዴት አገኘው? በስሙ ለሚያምን ሁሉ የማዳኑን ይደረግላቸው ነው የተሰቀለው። ለአዳም ልጆች አይደል የተሰቀለው? አዎ እኮ እንዴት አገኘው ነው ያልኩህ። አንተ ስለ አዳም ሳይሆን አንተ እንዴት አገኘው? ኦኬ እንትን ልል ነው ላስረዳ ፈልጌ ነው። ለአዳም በደል ብቻ አልነበረም የተሰቀለው፣ ለሰው ልጆች ሁሉ በደል ነው። ነቢያት ሁሉ አስተማሩ፣ ሰበኩ፣ ግን ሊያድኑ አልቻሉም። ክርስቶስ አንድያ ልጁን ከመጣ ወዲህ ከተላከ ወዲህ ክርስቶስ አስተምሮ ለ3 ዓመት ከ3 ወር ያክል አስተምሮ ተሰቅሎ አድኖናል። በደሙ ፈሳሽነት ማለት ነው። አዎ እኮ አንተ እንዴት አገኘው ነው አልመለስክልኝም። እኔ ያገኘሁት ነው በስሙ ስላመንኩ። በስሙ አምነህ? አዎ። መቼ ነው በስሙ ያመንከው? ያመንኩት ነው ከጥምቀት በኋላ። መቼ ማለት ነው ከጥምቀት በኋላ? በ40 ቀን የክርስቶስን ልጅነት ካገኘው በኋላ በክርስቶስ ስም ክርስቲያን ተብዬ የኦርቶዶክስ አማኝ ከሆንኩ በኋላ በ40 ቀን ምን ወንጌል ሰምተህ በ40 ቀን ምን ወንጌል ሰምተህ ኢየሱስን አመንከው? ኢፍ በዛ ሰዓት እናትን አንድ ሰው በ40 ቀኑ ወይም ደግሞ በ30 ሆነ በ80 ቀኑ ቃል እግዚአብሔርን መናገር የተለየ ኃይል ስጦታ ከሌለው በስተቀር አያውቅም። ግን አንተ አመኝ ያልከኛ አንተ አመኝ ያልከኝ ለዛ ነው የጠየቅኩ። ለዛ ነው ገብቶኛል። አሁንና ሞግዚት እናትና አባቱ ነገር ሃይማኖትን ሊያስተምሩ ያ ሰው እኮ ተጠመቀ ማለት ኢፍ በመንፈስ ቅዱስ ማደሪያ የክርስቶስ አባል ሆነ እንጂ መዝሙር። እኔ አሁን ስለ ጥምቀት አልጠየቅኩም። አምኜ ስላልከኝ አዎ ምን ወንጌል ሰምተህ ነው በ39ኛው ቀን ላይ ኢየሱስን ያመንከው? ጥምቀት ሲጠመቅ በቅብዓ ሜሮን እምነት በእናትና አባቴ እምነት ነው የኦርቶዶክስ የሆንኩት። አምነህ አይደለም ማለት ነው?
እምነት ከትምህርት በኋላ የሚመጣ ነው። ሳታምን ነው። ስለዚህ ቅድም ያልከኝ ተሳስተ ነው ማለት ነው። ኢየሱስን አምኜ ነው የዳንኩት ብለኝ ነበረና ስለዚህ ተሳስተ ነው ማለት ነው። አሁን አምኜዋለሁ። አይ ስለዚህ በ40 ቀን ቅድም ያልከኝ መቼ ዳንክ ስለ በ40 ቀን አልከኝ። በ40 ቀን ላይ እንዴት ዳንክ ስለ ኢየሱስን አምኜ አልከኝ። ስለዚህ በ40 ቀን ላይ ያመንከው ኢየሱስ የለም። እንዴት ልትል ቻልክ? በ40 ቀን ላይማ ወንጌልን ሰምተ ኢየሱስ ክርስቶስን እቀበለዋለሁ ብለህ አልተቀበልከውም ኢየሱስን። ቤተሰብ እንጂ አንተ ኢየሱስን አታውቁትም። እንዴት ምን እንዴት አለው? ኢየሱስን ሰብከውሃል በ40 ቀን ላይ? በ40 ቀን የተሰበከ ሰው ነገርን አንተ ስለዚህ አንተ እያልከኝ እኮ ነው ያለው። በ40 ቀን ላይ ኢየሱስን አምኛለሁ እያልከኝ ነው ያለው። አንተ እኮ ነው ያልከው ነው አይደለው? ምን መሰለህ አሁን እያልኩ ያለሁት አንድ ሰው እስላምም ሆነ ጴንጤም ሆነ የሚሆነው መጀመሪያ ላይ እናትና አባቱ የያዙትን እምነት ነው ይዞ የሚቀጥለው። ከጊዜ በኋላ ያ ሰው አያድነኝም ወይም ደግሞ አላምንበትም ካለ ብቻ ነው ሊቀይር የሚችለው አይደል? ስለዚህ አንተ መቼ ነው ኢየሱስን አምነህ የዳንከው? ንገረኛ። እንግዲያውስ አስተካክለው። አቀድም በ40 ቀን ያልከውን አስተካክለው። ከተማርኩበት ጀምሮ እንደሚያድን ካወቅኩበት ጀምሮ አምኛለሁ እኔ። ጎበዝ። ስለዚህ ኢየሱስን አምነህ የዳንከው በ40 ቀን ላይ ሳይሆን ኢየሱስ ጌታ እንደሆነ አምነህ ጌታን በተቀበልክበት ጊዜ ነው ማለት ነው እንጂ በ40 ቀን አይደለም ማለት ነው። ማለት በ40 ቀን አያድንም እያልክ ነው? አንተ እኮ ነው ያልከኝ። ስላንተ ነው ያወራን ያለ ነው። አንተ ምን አልከኝ መሰለ? እኔ የዳንኩት በ40 ቀኔ ኢየሱስን አምኜ ነው ብለህ ቅድም ነግረህን ነበር። ስለዚህ ሄደን ደግሞ ስናየው በ40 ቀን ላይ እምነት የለህም። አድጌ አምኜ ነው እያልከን ነው አሁን ያለው። እምነቴ የመጣው ካደግኩ በኋላ ነው እያልከን ያለው። ስለዚህ እንደ አንድ ኦርቶዶክሳዊ ኢየሱስን ያመንከው ካደግክ በኋላ ነው ማለት ነው። ስለዚህ በእምነት እንደ ዳንክ የምትነግረኝ ከሆነ አምነህ ዳንከው በ40 ቀን ላይ ሳይሆን አድገ ከተማርክና ኢየሱስን ካመንክ በኋላ ነው ማለት ነው። እሺ ከዛስ እኮ አስተካክለዋ። ንግግር ልክ አይደለም። የቅድም ንግግር ልክ አይደለም። እንዴት አሁን ማለቴ ክርስቶስ በአምላክነቱ ያድናል እናልከኝ? ክርስቶስ በአምላክነቱ ነው አስተካክለው ነው ያልኩህ። ሌላ ሐሳብ ላይ አትግባ እንዳይበተንብህ። እሺ ያንን እኔ ልመልስ። ቆይ እስራኤል አንዴ እሱ ይጨርስ። የሆነ ጥያቄ ልጠይቅህ። አይ ነው አስተካክለው ብራዘር። ጥያቄን በጥያቄ እንድመልስ ልፈልግ ነው። አይ እኔ ኦርቶዶክስ አይደለሁም። ብትጠይቀኝ የኦርቶዶክስን እምነት አለ የምመልሰው፣ የወንጌል አማኞችን እምነት ነው የምመልሰው። አንተ ደግሞ ኦርቶዶክስ የራስህን እንድታውቅ ስለፈለግኩ ነው። እኔ አውቃለሁ። እኔ በኋላ ስትናወራ የኔን ደግሞ እናወራለን። ችግር የለም። አንተ ስለ ራስህ ሳታውቅ እንዴት እኔን ርዕሱን እኮ አይተን የገባው በኦርቶዶክስ ኢየሱስ ያድናል ብለህ ትነግረን ነበር። የገባው እንደማያድን እያየን ያለ ነው። እሱን እኮ ነው መዝሙር እንዴ ያድናል እንጂ ፈጽሞ እኮ። አንተ እንዴት ነው ዳንከው ስለ እንዴት እንደ ዳንክ እንኳን አታውቀውም እኮ ብራዘር። እንዴት እንደ ዳንክ እኮ አታውቀውም ማለት አንተ እያልክ ያለው አሁን በኦርቶዶክስ ኢየሱስ ክርስቶስ አያድንም እያልክ ነው። ድኛለሁ የምትል ከሆነ እኮ ከነገርከኝ እቀበልሃለሁ። አሁን አንተ ኢየሱስን አምኜው አልከኝና ተቀበልኩ። እሺ ኢየሱስን መቼ ነው ያመንከው ስለ አውቄ ተምሬ ካደግኩ በኋላ አልከኝ። እንግዲያውስ በ40 ቀን ላይ ኢየሱስን አምኜ ነው የዳንኩት ያልከው ቅድም ተሳስተ ነው፣ አስተካክለው እያልኩ ነው ያለሁት። ስለዚህ ኢፍ አምኜ ያልከው ስህተት ነው እያልከኝ ነው ማለት ነው እኮ። በ40 ቀን አይታመንማ አይደል? ይታመናል በ40 ቀን? በ40 ቀን እኮ አላመንክም። በመንፈስ ቅዱስ ይታመናል። ወንጌል ተሰምቶ ነበር፣ በ40 ቀን ተሰብኮ ነበር። የንስሐ አባት መጥቶ ወንጌል አካፍሎክ ይሄንን ጌታ እቀበላለሁ ብለህ እጅን አንስተህ ይሄን ጌታ ተቀብለህ ነበር በ40 ቀን? እንደዛ እያልከኝ ያለው በመንፈስ ቅዱስ ኃይል ነው ያመንኩት እኔ በዛ ሰዓት።
ወንጌል ተሰምቶ ማለት ነው መንፈስ ቅዱስ መጥቶ ወንጌል ይሰበከልህ በ40 ቀን? መንፈስ ቅዱስ ወንጌል ይሰብካል? you said brother አንተ እኮ ነው እያልከኝ ያለው በመንፈስ ቅዱስ አመንኩ እያልከኝ ያለው አንተ ነህ። ስለዚህ ወንጌል መንፈስ ቅዱስ መጥቶ ሰብኮ ነው ወይ በ40 ቀን? የእምነትን ኃይል አሳደረብኝ። ምን ማለት ነው የእምነትን ኃይል አሳደረብኝ? ለምን በ39ኛው ቀን ላይ አላሳደረብህ? እሺ ይህንን ለማስረዳት አዳም ወደ ገነት የገባው በ40 ቀኑ ነው አይል መጽሐፍ ቅዱስ ማስረጃ አይል መጽሐፍ ቅዱስ አይልም አይልም። እስራኤል ሚታርክ አዳም ወደ ገነት የገባው ከተፈጠረ በ40ኛው ቀን ነው። ማስረጃ መጽሐፍ ቅዱስ አይደለም እንደሱ ቅዱስ ቃሉ እንደዚህ አይደለም። አንድምታ ተርጓሚ አንብባት በለኝ ብራዘር ካለ ስጠኝ። መጽሐፍ ቅዱስ አይደለም እንደሱ ቅዱስ ቃሉ አይደለም። እሱን ሳይን አድርጌ እሺ እሰጥሃለሁ። እና ደግሞ እዛ በተረፈ በተጨማሪ ሙሴ በደብረ ሲና ተራራ ላይ በስንተኛው ቀን ነው ታቦትን ይዞ የመጣው? በ40 ቀን በ40ኛው ቀን ማለት ነው። ምን ያገናኘዋል ታዲያ? አንተ ታቦት ይዘህ ነው እንዴ ከእናትህ ወዲህ የወጣው? ብራዘር ምን ያገናኘዋል ብራዘር? 40 ቁጥር እየቆጠርክ ታገናኘዋለህ እንዴ ብራዘር? አታርክበድ ወዳጄ። ምንድን ነው እሱ? ከእናቶት በ40ኛ ቀኑ ላይ ምንድን ነው ያደረከው? ምን ያገናኘዋል ከአንተ ህይወት ጋር ብራዘር? ባያገናኘው እንዴት ታምናለህ አንተ? መጽሐፍ ቅዱስ ያንተ ህይወት ጋር የማይገናኝ እኮ ምን ያገናኘዋል ከአንተ ጋራ ብራዘር? ምንድን ነው የሚያገናኝ? ምንም የሚያገናኝ ነገር አለው? እንዴት ያገናኙ? ወደ ምድረ በዳ ሄዷል። ኢየሱስም 40 ቀን በምድረ በዳ ሄዷል። ታስረዳለህ? እሺ እሱ ጥሩ ነው። እሱ ጥሩ ነው። እሺ ሌላ የሚያውቅ ሰው እናውራ። ምንድነው እሱ? ሀሳባችን በደንብ እንድታስተውሉ ነው። ኦኬ ድኛለው። አንድ የእስራኤል ድምፅ አለ አንተ ጋር ድምፅ አለ። አንዴ ድምፅ አለ። ይኸውልህ ድምፅ አለ። አንዴ ሚዩት አድርጉ። ኦኬ ይኸውልህ አሁን አስረዳኝ። በጣም ደስ የሚል ፖይንት ነው። መርሳ ሚዩት ታደርጋለህ ወይ ሚዩት ታደርጊያለሽ? እታል እሺ ልገባ ብዬ ነበር። ትገባለህ አንዴ አውራ። እሺ ይኸውልህ ጌታ ሕፃናትን የተቀበለው ኦኬ ስላመኑት አይደለም። እንዳልከው ሕፃናትን ጌታችን ኢየሱስ ክርስቶስ በ40ና በ39ኛ ቀንና በ40 ቀን መካከል ለእግዚአብሔር ልጆች ልዩነት የለው። ኦኬ የ39 ቀን ልጅ ከ40 ቀንኛው ሕፃን ልጅ ጋር ምንም የሚለየው ነገር የለም። ገና ነው። ለዚህ ነው ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ነው ያለው ጌታ። ሕፃናት እሱን አምነውት ሳይሆን ጌታን የተቀበላቸው። ኦኬ ወደ እኔ ይምጡ ብሎ መንግስተ ሰማያት ለእንደነሱ አይነት ናትና ብሎ ጌታ ነው ኮንፊርም ያደረገው። አየህ። ስለዚህ አምኜው ብለህ ትምክት አታድርግ። አምነኸው አይደለም ጌታ ተቀብለው ነው። ሕፃናትን ጌታ ስለሚቀበል ማለት ነው። ያንተ የክርስቲያንና የሙስሊሙ ልጅ በእግዚአብሔር ፊት ሁለቱም ልጆች ናቸው። ምንም አያውቁም። አየህ። እናትና አባትህ ክር ስላሰሩ በእግዚአብሔር ፊት ለአንተ ህይወት ምንም የሚያመጣው ታሪክ የለም። ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ሲል ጌታ እየተናገረ ያለው የአይሁድ ሕፃናቶችን መንግስተ ሰማያት ለእንደሱ አይነት ናትና ነው እያለ ያለው። ስለዚህ በአንተ እምነት እንደ ዳንክ አክት አታርግ አይደለም። ሕፃናት ሳለን ልጆች ሳለን እግዚአብሔር አምላክ ራሱን የተቀበለን መንግስተ ሰማያት ለእንደነሱ አይነት ናትና ብሎ የተናገረው ኮንፊርም ያደረገው እሱ ነው። ስለ እምነት ስታነሳ ማውራት ያለብህ መቼ ነው? ካደክ በኋላ
ስለ ኢየሱስ ሲነገር ወንጌል አውርተውል ኢየሱስ ክርስቶስ ጌታ እንደሆነ በልብህ አምነ በአፍ መስክረ የዳንክ ጊዜ ነው። ስለሱ ነው የምታወራው። ሁለቱን መለየት አለብህ። እዚህ እንደ እግዚአብሔር ቃል የምናወራ ከሆነ የእግዚአብሔር ሐሳብ እዚህ ጋር ነው የምናወራው። ሶ አንደርስታንድ ካረከው ሐሳቡ ይሄ ነው። እንቀጥል። እኔ ልግባ። ቆይ አንዴ ከሱ ጋር ልጨርስ። አንዴ ስሜት ያቱ። እሺ ቀጥልሽ። ምን ቀጥል? እሺ ወገኖች ሼር እና ኮፒ ሊንክ ዛሬ እንዴት ነው? 5.6 ነው የሚታየና ለምን ነው የማይደረገው? ፕሊዝ ሼር እና ኮፒ ሊንክ ሪፖስት አድርጉት። ጌታ ይባርካችሁ። ቴንክ ዩ ጋይስ። ያው ሪፖስት ሼር ሲደረግ ጥሩ ነውና ለፔጃችን ተባረኩልኝ። እሺ ዛሬ ብትሞት የት እንደምትገባ ታውቃለህ? መዝሙረ አላውቅም። አታውቅም? ለምንድን ነው ያላወቅኸው? ኃጢአተኛ ስለሆንክ። እሺ መዝሙረ በክርስቶስ ኢየሱስ ያምናል ዛሬ? አዎ። እሺ አንድ ቃል ላንብብልህ። እሺ ስራ የለህም ማለት ነው አይደል? ማለት ኃጢአተኛ ነኝ ስትል ስራ የለኝም ምግባር የለኝም ያልክ ነው አይደል? ያ ጎበዝ። እንደዚህ ይላል፣ ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይላል። ምን ለማያርግ? ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይላል። እስቲ ይህንን ቃል አስረዳኝ። ምን ማለት ይመስልሃል? ምዕራፍና ቁጥሩን ትነግረኝ አለህ? እጅ ላይ መጽሐፍ ቅዱስ ሮሜ ምዕራፍ 4 ቁጥር 4 እና 5። ሮሜ ምዕራፍ 4 ቁጥር 4 እና 5። ስትወጣ እንደሱ እንትን ነው የሚሆንብህ። አንሰማህም እያወራ ከሆነ ለማንበብ ከወጣ ካልተመለስክ አንሰማህም። መዝሙር እየሰማን አይደለም፣ ትደበቃለህ። እንደሱ ሲሆን ወይ መጽሐፍ ቅዱስ እንክፈትልህ እኛ። ያ እሺ ወጣ። እሺ መርሳ ሰላም እንዴት ነው ወንድም አለ? ሰላም ነው። እንዴት ነው? እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ። እሺ አንዴ እመጣለሁ፣ ወደ አንተ እመጣለሁ። እሺ ሰላም ሉትራዊ፣ ሰላም እመጣለሁ ወደ አንተ። አንዴ ይቅርታ። ሰላም ሉትራዊ። እሺ ከየት ቤተ እምነት ነው ብራዘር? ሉትራዊ። እሺ ሶ ሚዩት አድርጋ። ለምንድን ነው 10 የምትረብሸን? በቃ ታች ሆነ ስማን። ቴንክ ዩ። እሺ እያገለገልን ስለሆነ የማያምን ሰው ነው የምትመስለኝ፣ እንዲሁ አሁን ኮመንት ምናምን ሳይሆን ማለት ነው። ሶ እያገለገልን ያለ ነው የወንጌል አማኞችን አይደለም እየተቀበልን ያለ ነው፣ ኦርቶዶክሳውያንን እየተቀበልን ያለ ነው። ስለዚህ ታች ሆነ ታፕ ሼር አድርግ ብራዘር፣ እሱ ይጠቅመናል። እሺ ይቅርታ ብራዘር መርሳ ሰላም፣ ይቅርታ በጣም
እሺ ኢየሱስ ያድናል? በኦርቶዶክስ የሚያድን ኢየሱስ አለ? አዎ። እሺ ከጀርባ ግን ድምጽ ረባሽ አለ፣ የሚረብሽ ድምጽ አለና ሴቶቹ ድምጽ በጣም ይረብሻል። ከቻልክ ዞር ያለበት በኦርቶዶክስ። እሺ አዎ የኦርቶዶክስ ኢየሱስ ያድናል። የኦርቶዶክስ ኢየሱስ ያድናል? አዎ። እሺ እስቲ ንገረን፣ ስበከን እስቲ። ምን ብዬ ነው የምሰብክ? ከየት ጀምሬ? እንጃ አንተ ነህ የምታውቀው። አሁን እኛ እንድንድን የሚያድነውን ኢየሱስን እስቲ ንገረን። የሚያድነው ኢየሱስ እሺ ፍጹም አምላክና ፍጹም ሰው የሆነ እኮ ንገረን። በቃ አሁን እኛ እንድንድን ትፈልጋለህ አይደል? አዎ። በቃ እስቲ ንገረን፣ እንዴት ነው እኛ ምንድነው አሁን? እናንተ የምትድኑት ነው? እስቲ አዎ እኮ እናንተ ጋር ያለውን ኢየሱስን ትክክለኛ ኢየሱስ ክርስቶስ በትክክለኛ እኮ እናንተ የምትለውን ኢየሱስን እስቲ ስበከን። አሁን አለ የምትለንን ኢየሱስን ስበከን። ኦርቶዶክስ ጋር የሚያድነውን ኢየሱስን ስበከን እስቲ። እና አንተ እኮ መጀመሪያ ከየት ጀምሬ ነው? እንደ ንዑስ ክርስቲያን ነው የምሰብክህ? እንደ ሕፃን ነው የሚሰብክህ? እንደ ወጣት? እንጃ በቃ አንተ ደስ ያለን የሚያድነውን ኢየሱስን ብቻ አንተ ስበከን። እድል ሰጠው እና የሚያድነው ኢየሱስ አምላክ ነው። ያ ኢየሱስ ቅድመ ዓለም የነበረ ነው። ለኛ ድህነት ደግሞ ወደዚህ ዓለም የመጣ በእኛ ስጋ ደግሞ የተወለደ ከዛ ደግሞ እኛ ደግሞ የሱ ለኛ ድህነት ደግሞ በጸጋ የሰጠን እኛ ደግሞ ይህንን ጸጋ ስንቀበል እንድላለንና ጸጋውን ተቀበሉ ነው። ተቀበሉ ነው ለእናንተ። የምን ጸጋ? የኢየሱስ ክርስቶስ ጸጋ፣ የድህነት ጸጋ። እንዴት እንቀበል? እናንተ ነው አምናችሁ የሚያድነውን እየነገርከን ያለው። አምናችሁ በምስጢራት ቤተክርስቲያን እናምናለን ኢየሱስ ክርስቶስን። አዎ ማመን ብቻ ግን በቂ አይደለም። ምን እምነት ያድናል። እምነት ብቻውን በቂ አይደለም። ተጠመቁና። ተጠምቅ ያለው ለምሳሌ እኔ በምን ጥምቀት? በአብ ወልድ መንፈስ ቅዱስ ጥምቀት። ማን አጠመቀ? አጥማቂውም ይወስነዋል እንዴ? ጥምቀት እኮ ዝም ብሎ ይሆናል እንዴ? ታዲያ ጥምቀት እኮ ተግባር እኮ ነው የሚያስተምረው። አልነገርከኝም። አሁን ንገረኛ። እሺ በማን ተጠመቁ ይላል? በአብ ወልድ መንፈስ ቅዱስም ተጠመቁ ይላል። በአብ ወልድ መንፈስ ቅዱስማ ተጠመቂያለሁ። እንዴት? ከምን ከማን እኮ ነው የምልህ። አጥማቂ እኮ ያስፈልጋል አይደለም ይላል እንደዛ። ኦኬ ልዩ የሆነ አጥማቂ አለ እንዴ? በአብ ወልድ መንፈስ ቅዱስ ተጠመቁ ሲል ታዲያ በራሳቸው ተጠመቁ ማለት ነው እኮ። በአጥማቂ ተጠምቄያለሁ። አብ ወልድ መንፈስ ቅዱስ በቤተ ክርስቲያን አገልጋዮች ተጠምቄያለሁ። እና የቤተ ክርስቲያን በየትኛው ቤተ ክርስቲያን አገልጋይ? አሁን ወንጌል በገባቸው ኢየሱስ ክርስቶስ ጌታ እንደሆነ በሚያምኑ በስላሴ አማኝ በሆነ ንገረኛ። ያንተን አሁን እኮ የኔን ነው እየነገርኩ ያለሁት። አሁን ያንተን ንገረኝ። ስህተት ከሆነ ስህተት ነው በለኝና ንገረኝ። ችግር የለም። እና ትክክለኛ የክህነት ስልጣን ባለው ከተጠመቅ ትድናለህ ማለት። እስኪ ያሳየኝ፣ ጥቅስ ስጠኝ። የክህነት ስልጣን ያለው ሰው ነው የሚያጠምቀው የሚል ማስረጃ ስጠኝ እስቲ። ማስረጃ የምሰጥህ ከምንድን ነው የምሰጥህ? ከመጽሐፍ ቅዱስ ኦፍ ኮርስ ነው የምሰጥህ። ከምን? አዎ ከመጽሐፍ ቅዱስ ነው እኮ የምናወራው። መልካም እሺ። መጽሐፍ ቅዱስ ግን መጀመሪያ ግን ራሳችን መጽሐፍ ቅዱስ ግን ስለራሱ መጀመሪያ ስለ መጽሐፍ ቅዱስ እኮ መናገር ይኖርብናል አይደለ? ከየትኛው መጽሐፍ ቅዱስ ነው የሚሰጥህ? ከ27ቱ ከ17ቱ ወይም ከ66ቱ ከ73ቱ ከየትኛው ነው የሚሰጥህ? አለኝ ከምትለው ውስጥ። መልካም። እኔማ አለኝ የምለው መጽሐፍ ቅዱስ ብቻም አይደለም የሊቃውንትም አለ። መጽሐፍ ቅዱስ ውስጥ የለም? መጽሐፍ ቅዱስ እኮ ነው እሱ። የመጽሐፍ ቅዱስ ማብራሪያ ነው። መጽሐፍ ቅዱስ አካል መጽሐፍ ቅዱስ ማብራሪያ እኮ አይደለም የፈለኩ። ማብራሪያ አልፈለኩም። እና መጽሐፍ ቅዱስ እኮ ማብራሪያ ካልፈለክ መጽሐፍ ቅዱስ መጀመሪያ በምን ትቀበለዋለህ እኮ? ስጠኝ። አለኝ ከምትለው መጽሐፍ ቅዱስ ከተቀበልከው 66ቱንም 83ቱንም ቢሆን 81ዱንም ቢሆን የፈለግከውን አንተ አለኝ የምትለውን እቀበላለሁ። እንጂ 80 ማለት ቤተክርስቲያን ያላት ስለዚህ እቀበላለሁ።
መልካም ጎስ እና አንተ መረጃ ለሰጥህ ከሆነ ምልህ እኔ ለምሳሌ ከመጽሐፍ ቅዱስ ከሃይማኖት አው ወይም ደግሞ ከሊቃውንት መጽሐፍ ሰጥሃለሁ ትቀበለዋለህ? መጽሐፍ ቅዱስ ውስጥ የለም በለኛ መጀመሪያ። መጽሐፍ ቅዱስ መኖር አለመኖር በምን አወቅ? ካለ ስጠኝ። ይኸው 80 ያሉን እኮ ፈቀድኩልህ ስጠኝ። እና 80 አንዱ መሆኑ እንኳን ራሱ አላወቅም እኮ ጋና እኮ ነው። አወቅን 80 ያዱ ነው እኮ 80 ያዱ ነው እያወራን ያለ ነው። አወቅን አላወቅኩም አትበለኝ። አወቅን ከሱ ስጠኝ አልኩ። መልካም ጎዝ እኔ እኮ ምልህ መጀመሪያ 81 መጽሐፍ ቅዱስ መሆኑ ራሱ በምን አወቅ ነው? አወቅን። ይኸው በቃ ቤተክርስቲያን ቀንና በራሷ ቀኖና መሰረት 80 ያዱ አድርጋ አስቀምጠዋለች። ከሱ ስጠኝ አልኩ። እሺ የምን ቀኖና ነው 81 የሚለው? የፈለከውን ውሰደው ችግር የለብኝም እኮ አልኩ። ከሱ ስጠኝ። ያ ቀኖና የሰጠህባት ትቀበለዋለህ? ብራዘር አሁን ስለሱ አይደለም ኦሬዲ ከተቀነነው ስጠኝ እባክህን። ከተቀነነው የምሰጥሽ ለምሳሌ ልስጥሽ። ብራዘር ግራ ገባ? ለምሳሌ ኧረ ግራ አልገባኝም እኮ ካለ ጥቀሳ ንገረኝ። እሺ ማቴዎስ ወንጌል ምዕራፍ 28 እሺ ማቴዎስ 28 ለሐዋርያት ኢየሱስ ክርስቶስ ምን ብላችኋል? እስከ ዓለም ፍጻሜ ድረስ ከእናንተ ጋር እኖራለሁ ብላችኋል አይደለም? አዎ ምን ያገናኘዋል ከጠየቁ ጥያቄ ጋር? እንዴ ስልጣን ሐዋርያት ሲያጠምቁ የነበሩ ሐዋርያት ናቸው አይደለም? ሐዋርያት ብቻ ስለመሆናቸው ማስረጃ አለ? ሐዋርያት ብቻ ስለመሆናቸው ሌላ ሲያጠምቁ ሌላ ያጠምቁ እንደነበረ አንተ ነህ ክሌም ያረክ ያለው ማስረጃ ከማስረጃ ጋር አውራኝ ችግር የለም። ሐዋርያት አጠምቁ ለምሳሌ ቅዱስ ጴጥሮስ በግብረ ሐዋርያት ምዕራፍ 10 ላይ ቅዱስ ጴጥሮስ ነው ያጠመቀው እኮ። ሲያጠምቅ ታዲያ ጴጥሮስ ብቻ እንደ ያጠመቀው? ግብረ ሐዋርያት ምዕራፍ 10 አለ እኮ። ጴጥሮስ ሐዋርያቶች አጥመቀዋል ማለት ሐዋርያቶች ብቻ አጥመቀዋል ማለት አይደለም። ካናሎች አንተ ክሌም ለምታደርገው ነገር የለም እኮ አንተ ክሌም አሁን እሺ ጥሩ አሁን ካንተ ጋር ምን ያገናኛል? የሚያጠምቀው እንቀበለው ችግር የለም። አሁን እሱ ፖይንት አይደለም። ምን ችግር አለ? እሺ ቀጥል። እሺ ሐዋርያቶች አጥመቀዋል ሶባት ኦኬ መልካም። ያ ለድህነት ይጠቅማል። ያጸጋ ካልተጠመቀ አንተን የትኛው ሐዋርያ ነው አሁን ያጠመቀ? ካህን ነው ያጠመቀኝ። ካህን ሐዋርያ አይደለም? የጌታ ሐዋርያ ነው እንጂ የጌታ ሐዋርያ ነው እንጂ። አዎ ማን ነው? ጴጥሮስ? አዎ ዮሐንስ? ማን ነው እሱ? ብራዘር አንተ ለምሳሌ ወንጀላው ነህ አይደለም? ወዳጄ አሁን ጥያቄ ጠይቁ። አንተ ወንጀላው አንተ ለምሳሌ ወንጀል እያስተማርክ ነው ትላለህ አይደለም? አንተ ማቴዎስ ወንጌላው ነው። ስለኔ አይደለም። ቆይ ሆልድ ኦን ብራዘር፣ ስለኔ አይደለም አሁን እያወራን ያለ ነው። አሁን ፎከስ አድርግ፣ ሐሳብ ላይ ፎከስ አድርግ። ስላንተ ነው እያወራን ያለ ነው። ኦኬ ሶኒ አሁን ተጠምቅ ያለው አልኩ። ኖ መጠመቅ ብቻ አይደለም አጥማቂውን ማተር ያደርጋል አልከኝ። ኦልራይት ማስረጃ ስጠኝ። እሱ ላይ ነን ያለ ነው። መልካም። አሁን የምልህ ነገር በመጽሐፍ ቅዱስ ሐዋርያት ሲያጠምቁ ነበረ። ጥሩ። ያንተም ሐዋርያት አይደሉማ? የኔ ሐዋርያት ናቸው እንጂ። ማስረጃ ስጠኝ ያንተ ሐዋርያት መሆናቸው። ያንተ ሐዋርያት መሆኔ ለምሳሌ የቅዱስ ጴጥሮስ ስልጣን ማን ነው የተረከበው? ብራዘር ማስረጃ ስጠኝ ያልኩህ። አሁን እኔን አትጠይቀኝ። አሁን አንተ ጠያቂ አይደለም መላሽ ነህ ብራዘር። ማስረጃ የምሰጥህ እኮ ለምሳሌ እያልኩህ እኮ ነው። መጽሐፍ ቅዱስ አንተ ላይ አሁን አንተ መጽሐፍ ቅዱስ ሲጻፍ አልነበርክም አይደል? ማስረጃ ስጠኝ አሁን ብራዘር። ከቃሉ እስከ ተጻፈው ሁለታችንም አልነበርንም ብራዘር። አሁን የተጻፈ መጽሐፍ አለ እንዴ? ለዛ ነው ሁለታችንም ከተጻፈው ሪፈር እያደረግን ያለ ነው ብራዘር። መልካም እሺ። አሁን ክርስቶስ እስከ ዓለም ፍጻሜ ድረስ ከእናንተ ጋር እኖራለሁ ብለዋል አይደለ? ሐዋርያት ግን እስከ ዓለም ፍጻሜ እስካሁን አሉ እንዴ? ሐዋርያት የሉም። ለዛ እኮ ነው ማስረጃ እየጠየቁ። ስለዚህ በቂ ነው። እሱ እኮ ማስረጃ ነው እየሰጠሁ ያለው ብራዘር። እስከ ዓለም ፍጻሜ ከእነርሱ ጋር የሚሆነው በሐዋርያት። ታዲያ እሱ እኮ ነው ጥያቄ የፈጠረብኝ እኮ እሱ ነው። ታዲያ ከአንተ ገብረ መድህን ጋራ ከካህኑ ገብረ መድህን ጋራ ምን ያገናኘዋል? እዚህ ጋር ማለት ነው ክርስቶስ ከእርሱ ጋር ስላለ ማይ በምን አለ ነገር አንዴ ማይ ቆይ እመጣለሁ ወደ አንቺ ተረጋጊ። እሺ
በምን አወቅ? እሺ አዮ በሐዋርያው ሰንሰለት ነው። የምን ሰንሰለት? እስቲ ያሳየኝ። ሐዋርያት ይሾሙ ነበረ። ቆይታ ማሂ አንዴ ስሜት ያት የትምህርት ስሜት ያት ቆይ ማሂ ችግር የለው። የምን ሰንሰለት ነው? የክህነት የምን ሰንሰለት? የክህነት ሰንሰለት። አስረዳኝ ከቃል ውስጥ አስረዳኝ። በል ያንተ ካህን እንዳለው ማስረጃን ከቃል ውስጥ አሳይ። መልካም አንድ ጥያቄ ልጠይቅ ብቻ። እስጢፋኖስ ዲያቆን ነው ብለህ ታምናለህ? አሁን ጥያቄ አይደለም ማስረዳ እኮ ነው እኮ አስረዳኝ። እስጢፋኖስ ዲያቆን ነው ብለህ እሺ መልካም። ግብረ ሐዋርያት ምዕራፍ 6 ላይ እሺ ሐዋርያት ዲያቆናት ሲሾሙ ይገኛል አይደለም? ቆይ ላውጣል እንትን እንዳንል በምዕራፍ 6 ቁጥር ስንት? እሺ አንደኛ ጢሞቴዎስ አውጣ። አንደኛ ጢሞቴዎስ ምዕራፍ 3 አውጣ። ችግር የለውም። ሐዋርያት ስራ አንተ እሺ አንደኛ ጢሞቴዎስ ምዕራፍ 3 አውጣ። እሺ ሐዋርያትን እንተው ወይ? የሐዋርያት አይደለ የግብረ ሐዋርያት ትተህ በመጀመሪያ ወደዛ ምን እንሄዳለን? ግብረ ሐዋርያት ምዕራፍ 3 አውጣ። ምን ላውጣ? አንደኛ ጢሞቴዎስ ምዕራፍ 3 አውጣ። እሺ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር ስንት ላውጣል? ከመጀመሪያ ጀምረህ ነው። ችግር የለም። እሺ ማንም ኤጲስቆጶስነትን ቢፈልግ መልካምን ስራ ይመኛል የሚለው ቃል የታመነ ነው። እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባል። የማይነቀፍ የአንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ፣ እንደሚገባው የሚሰራ፣ እንግዳ ተቀባይ፣ ለማስተማር የሚበቃ፣ የማይሰክር፣ የማይጨቃጨቅ፣ ነገር ግን ገር የሆነ፣ የማይከራከር፣ ገንዘብን የማይወድ፣ ልጆቹን በጭምትነት ሁሉ ቆይ አንዴ እንደሱ አትረብሽ ብራዘር። ልጆቹን በጭምትነት ሁሉ የገዛ ቁጥር 19 በአጭር ላስረዳ። ምዕራፍ 4 ጢሞቴዎስ ምዕራፍ 4 ቁጥር 14 እስካውጣ። እሺ ስለዚህ ጢሞቴዎስ ምዕራፍ 3ን ልተው እንዳለ እዛ እንዳለ ምዕራፍ 4 አውጣ። ዝም ብለህ ችግር የለውም። ምዕራፍ 4 ልተው ወይ? አሁን ደግሞ ልተው ምዕራፍ 3 ዝም ብሎ ይንተባተባል አንድ ቦታ። ችግር የለውም። ቆይ አንዴ ብራዘር፣ ወንድም ኦርቶዶክሳዊ ነው። ታገሱት፣ ታገሰው፣ እንታገሰው። እሺ እንታገሰው። እሺ ምዕራፍ 3 ይቀር። ኧረ እንዳለ እሱም ያዘው። ምዕራፍ 4ም ላሳጥርልህ ብዬ እኮ ነው እንጂ ጨርሰው፣ ችግር የለውም። አይ ሙሉ ምዕራፉን ሳይሆን ያንተ ሐሳብ ያለበትን ቁጥር ንገረን እናንብብ። መልካም። አሁን እነዚህ ጳጳሳት መሾም እንደሚገባ መጽሐፍ ይናገራል አይደለም? ስለዚህ ሐዋርያት ይሾማሉ ማለት ነው። አይ ማንም ቢሆን ያለው ስለ ካራክተር ነው ያወራው። ቁጥር 1 ጀምሮ እንዳነበብኩልህ ማንም ኤጲስቆጶስን ቢፈልግ መልካም ስራ ይመኛል ነው ያለው። መልካም። ከዛ በታችስ ካራክተር አስቀመጠ አላስቀመጠ? በቃ አስቀመጠ። ምን ያገናኘዋል ታዲያ? ስለዚህ ካራክተሩ ያስቀመጠ። መልካም ጎስ። አሁን ካራክተሩ ያሟላ ጳጳስ ይሾማል ማለት ነው። ከሰንሰለቱ ጋር ምን ያገናኘዋል ነው ፖይንት። ለሁሉም ቆይ መልስ ማይ ግድ ማይ አይዞሽ አይዞሽ ማይክ ዝጊና ማይ ችግር የለም። ያ ካራክተር የሚያሟላ ማን ነው የሚሾመው ነው? አሁን እንዴት ነው ጳጳስ የሚሆነው ነው? አዎ ጥያቄው ምንድነው? አሁን ጥያቄው እኮ ያንተን አሁን ጴጥሮስ አልሾመም፣ አያውቀውም። ጴጥሮስ የለም ይሾም እንደሆነ ግን ጢሞቴዎስ ቅዱስ ጳውሎስ ግን ለጢሞቴዎስ ጳጳሳት ሲሾም ጥሩ እኮ አሁን ያንተን ፖይንት ነው የምናወራው። ያንተን ጳጳስ የሾመ ማንም የለም። ጳውሎስ ጢሞቴዎስ ሾሞልኛል አልሾመም። ጢሞቴዎስ እኮ አሳየኝ ብራዘር፣ አሳየኝ። በቃ ቀላል እኮ ነው። አሳየኝ። ለምሳሌ ጢሞቴዎስ ጳጳስ ነው አይደለም? ጢሞቴዎስ ጳጳስ ነው። አሳየኝ። እኔን አትጠይቀኝ ብራዘር። እሺ ጢሞቴዎስ ጳጳስ ነው። ከጌታ ግን አልተሾመም። ብራዘር እኔን አትጠይቀኝ። አሁን ጥቅስ የፈለግከውን ጥቅስ ጥቀስ፣ ከዛ አሳየኝ። ለምን ግራ ትጋባለህ? እያሳየህ እኮ ነው እኮ። አሳየኛ። ቁጥር ስንት ላውጣል? እሺ ምዕራፍ 4 ቁጥር 14 አውጣ። እሺ ምዕራፍ 4 ቁጥር 14። መቼስ ሌላ ጥቅስ ላይ እንሄዳለን ብዬ አላስብም። እሺ አለ አንሄድ።
በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን በአንተ ያለውን የጸጋ ስጦታ ቸላት በይ ይላል። እሺ ማን ነው ጭኖ የሰጠው? አሁን ለምሳሌ ለጢሞቴዎስ ማን ነው የጫነለት? ሽማግሌዎች። ማን ሽማግሌ? የቤተ ክርስቲያን ሽማግሌዎች። ጌታ አልሾማቸውማ። ለምን ጭናሉ ሽማግሌዎች? አሁን ጠያቂ እኮ አይደለም። አሁን አንተ እኮ ማስረጃ ሰጪ ነህ ብራዘር። ረስተው ነው ማስረጃ። እሺ ማስረጃ እኮ አሁን ብራዘር ግራ አትጋባ። አንተ እንዳትረሳ። አንተ አሁን ጠያቂ አይደለም። አንተ አሁን ማስረጃ ሰጪ ነው ያለው ብራዘር። እየጠበቀን ያለው። እሺ እያስረዳሁ ነው። ለምሳሌ ካህናት የሚባሉ ሐዋርያት በጌታ እንደተሾሙ ጌታ ደግሞ ሐዋርያት ደግሞ የሾሟቸው ካህናት ናቸው ነው። አሁን ስለ ሰንሰለቱ ነው የምታሳየን ብራዘር። አሁን ስለሱ አይደለም ጥያቄው። ሰንሰለት ደግሞ የምን ሰንሰለት ነው? አሁን አንተ ጋር በጴጥሮስ የመጣ ሰንሰለት አለ እያልከን ያለው። አንዳንዱ በማርቆስ ይላል። ማስረጃውን ማቅረብ ነው ያለበት። መልክ ጎስ ከጌታ ወደ ሐዋርያት የመጣ ሰንሰለት አለ። ከዛ ከሐዋርያት ደግሞ ለምሳሌ ከቅዱስ ጴጥሮስ ወደ ቀለሜንጦስ የመጣ ሰንሰለት አለ። አንተ አሁን ስታወራ በማስረጃ አሁን የምታወራው ነገር በማስረጃ እየጠቀስክ ብራዘር። መልካም በማስረጃ ከቅዱስ ጴጥሮስ ወደ ቀለሜንጦስ ክህነቱ አልፈዋል። ማስረጃ እየጠቀስክ ክህነቱ ማለፉን ምናምን በማስረጃ እያሳየ ማለት ነው። መልካም ጎስ ከቅዱስ ጴጥሮስ በመጽሐፍ አለ አይደለ? ከዛ ቀለሜንጦስ ደግሞ በመጽሐፈ ቀለሜንጦስ ደግሞ ቀለሜንጦስ ከቅዱስ ጴጥሮስ እንደተሾመው ደግሞ መጽሐፈ ቀለሜንጦስ አለ። ቅዱስ ቃሉ ላይ ነው አሁን እያወራን ያለነው። መልካም እና አንድ ጥያቄ ልጠይቅህ። ምን ጥያቄ ትጠይቀኛለህ? አሁን ጥያቄ አይደለህም ብራዘር፣ እምነትህን ነው የምታሳየን። እሺ በመጽሐፍ ቅዱስ እኛ አሁን ያለነው ከቅዱስ ጴጥሮስ በኋላ በ2000 ዓመተ ምህረት ነው። መጽሐፍ ቅዱስ የሚባለው ደግሞ የግድ ከቅዱስ ጴጥሮስ ወደኛ የደረሰው ሰንሰለት መያዝ የግድ አይኖርበትም። ለምን ካልከኝ ለምሳሌ መጽሐፍ ቅዱስ ወደ አንተ 66 ሆነ 81 ወደ አንተ እንዴት እንደደረሰ ልትነግረኝ ትችላለህ? እሺ ስለዚህ ጥያቄ ነው እንጂ መልስ የለም። እንድታየው ያክል ነው። አየህ እስካሁን ድረስ ቆይ አንዴ ወዳጅ እስካሁን ድረስ ለመጠየቅ ነው እንጂ የምትሞክረው ክሌም ያረከው ጉዳይ ምንም የሚገናኝ ነገር የለውም ማለት ነው። አየህ መልካም ቆይ አንዴ አሁን እስካሁን ስሰማ ስለነበረ ማለት ነው። ስለዚህ አሁን የምትነግረኝ እኔ በካህን ብቻ መጠመቅ እንደምችል አንድ ማስረጃ ብቻ ስጠኝ። በካህን ብቻ ነው መጠመቅ የምትችሉት የሚል አንድ ማስረጃ ብቻ ስጠኝ። እሺ መጽሐፍ ቅዱስ በቅዱስ ጴጥሮስ ተጠመቅ ነው የሚልህ። ቅዱስ ጴጥሮስ ደግሞ ካህን ነው። አንተ ማስረጃ ስጠኝ በጴጥሮስ ተጠመቅ የሚል። እሺ ሐዋርያት ሲያጠምቁ ነው የምታገኘው በመጽሐፍ ቅዱስ እንጂ ከሐዋርያት ውጭ የሚያጠምቅ ሰው አታገኝም። እባክህን አትዋሽ። አሁን ማስረጃ ነው። አሁን በጴጥሮስ ብለሃል። በጴጥሮስ ብቻ ተጠመቁ የሚል ማስረጃ አንተ በጴጥሮስ ተጠመቁ የሚል የግድ መኖር እሺ እኔ እኮ ጴጥሮስ ባለበት ጊዜ ነው ያለው እንዴ? ወንድ ማለት የለም ማለት ነው። አየህ የለም ካለ ይኸውልህ ክሌም ለምታደርገው ነገር ማስረጃ ስለምጠይቅ ነው። ዋናውም ወደ ፖይንቱ እንመለስ። ቆይ አንዴ እሺ እንመለስ። እሺ አንተ የዳንከው መቼ ነው? ከምንድን ነው መቼ ዳንኩ? በቃ ከዘላለም ማለት ምን ማለት ነው? መጀመሪያ ከዘላለም ሞት። የዘላለም ሞት ማለት ምን ማለት ነው? ከእግዚአብሔር ቁጣ ከፍርድ መቼ ነው የዳንከው? መቼ ተፈረደብኝ? እኔ ምንም የዳንከው ነገር ድነት የለም ማለት ነው በአንተ ህይወት? እኔ መጀመሪያ መቼ ተፈረደብኝ እኮ ነው የምልህ እኮ። ስለዚህ ምንም የዳንከው ነገር በኢየሱስ የዳንከው ነገር የለም ማለት ነው። ከፍርድ አለ። እንደዚህ ያክል ግራ መጋባት ውስጥ ነው ያለው ማለት ነው። ያድናል የምትለኝ ታዲያ ኢየሱስ ካዲያ ከምንድን ነው እሱ? ያድናል ማለት ኢየሱስ ክርስቶስ ከእርሱ ጋር ሆናለሁ ወይ ደግሞ ዘላለም ህይወት አገኛለሁ ማለት ነው። የለህም ነበረ እኮ ማለት ነው መጀመሪያ ነበርኩ እንጂ መጀመሪያ አዳም ዘላለም ህይወት አልነበረው ማለት ነው ከመውደቅ በፊት። ስለዚህ ምንም ያገኘው የዘላለም ህይወት የለም ማለት ነው። አሁን ኢየሱስን ስንታምን አዳም ከመውደቁ በፊት የዘላለም ህይወት ነበረው አልነበረውም? እሱ ጥያቄ እኮ ነው ብራዘር። ማለት ቦታ እንቀየር፣ መልስ የለም። መልስ ከሌለ በቃ እንቀየር፣ ችግር የለም። ነበረኝ። እሺ ነበረኝ። እንዴ ዘላለም ግራ ትጋባለህ። ኢየሱስ አንተን ያዳነ ከምንድን ነው ወዳጄ?
እኔ ከአዳም ኃጢአት አድኖኛል። አንድ ከአዳም ኃጢአት። እሺ ሌላስ? ሌላ ደግሞ መንግስቱ ሰጥቶኛል። የአዳም ጸጋ መልሶ ሰጥቶኛል። እሺ 2 ሌላስ? ሌላ ደግሞ በሐዲስ ተፈጥሮ ገንዘብ አድርጎኛል። እሺ 3 የእግዚአብሔር ልጅ ሆነሃል? አዎ ሆኛለሁ። ጸድቀሃል? ምንድነው መጽደቅ? በእግዚአብሔር ፊት ትክክል ሆነ ተገኝተሃል። አሁን ትርጉሙ በእግዚአብሔር ፊት ትክክል ሆኖ መገኘት ምን ማለት ነው? በእግዚአብሔር ፊት ትክክል የሚሆን ሰው አለ እንዴ? ችግር የለም። ካላወቅከው አላወቅኩትም ነው የምትለኝ። ጸድቀሃል? በእግዚአብሔር ፊት ሰው በእግዚአብሔር ፊት ትክክል ሆኖ ይገኛል እንዴ? ችግር የለም እኮ ካላወቅኩት አላቆምም ይባላል። አሁን አርጉመንት አልገባኝም። ስለዚህ መጽደቅ የሚባለው ኮንሰፕት አልገባኝም በለኛ። ችግር የለም። በምን ቋንቋ? በመራዊ ማለት ነው። በአማርኛ ማግኘት ነው። መጽሐፍ ቅዱስ ውስጥ ባለው ጸድቀሃል ወይ? እንግሊዘኛ ላድርግልህ። ጸድቀ ማለት እኮ እሺ ጀስቲፋይ ሆነሃል ወይ? ችግር የለም። በእንግሊዘኛ ላድርግልህ። ጀስቲፋይ ሆነሃል ወይ? አረ ምንድነው ጀስቲፊኬሽን እኮ ምን? እሺ በአማርኛ መጽደቅ ጸድቀሃል? እውነተኛ መሆን ነው በእግዚአብሔር ዘንድ አይደለም? ብራዘር አዎ ጸድቀሃል ወይ ሳሎንክም? ብራዘር አሁን ትርጉሙን አይደለም የምናወራው። ሆኛለሁ። ቆይ ችግር የለም። ለምን ግራ ትጋባለህ? እሺ ጸድቋል። ግራ ገብቷል። አይዞህ ግራ ገብቶኛ አይደለም። ችግር የለም። ግራ አልገባም። መጽደቅ ማለት ግን ምን ማለት ነው? ችግር የለም ብራዘር። አሁን ሆልድ ኦን ብራዘር። ጸድቀ እንደ መዝገበ ቃላት ነው የምናወራው። ቆይ ብራዘር ሆልድ ኦን። አይዞህ ብራዘር። እሺ ጸድቀሃል፣ የእግዚአብሔር ልጅ ሆነሃል፣ ከዘላለም ሞት አምልጠሃል አይደል? አይ እሺ ከየትኛው ዘላለማዊ ሞት እኮ ነው? ከየትኛው ዘላለማዊ ሞት ነው? አዳም ሞትን ትሞታለህ ከተባለበት ነው ብራዘር። ከእርሱማ አዎ። ታዲያ ለምን ግራ ትጋባለህ? በነፃ ፈቃድህ ተጠቅመህ እኮ ትሞታለህ። ከዚህ ግን አልወጣም፣ አላወቅኩት። እሺ አሁን አንተ ከወጣው ከዘላለም ሞት ድናል ወይስ አልዳንክም? አሁን እኮ ብለህ አሁን ድጋሚ ደግሞ ሌላ ፖይንት ውስጥ ለመግባት ነው እየሞከርክ ያለው አይደል? በአዳም ምክንያት ከመጣ ድኛለሁ። ኦኬ ጥሩ። ስለዚህ ያ እኮ በአዳም ምክንያት ሞት አይደል ወደ አንተ የመጣው? አዎ። እዚህ ከዛ ሞት ድናል ወይስ አልዳንክም? ድኛለሁ። በቃ ጥሩ። ስለሱ ነው እያወራን ያለ ነው። መልካም። እሺ ጥሩ። ይሄንን ሁሉ የሆንከው መቼ ነው? ያ ጸጋ ገንዘብ ሳደርገው። መቼ? በጥምቀት። መቼ ነው ያልኩህ? የእግዚአብሔር ልጅ ስሆን። መቼ ነው ያልኩህ? ጊዜ ነው የጠየቁህ። መቼ ጊዜማ የእግዚአብሔር ጸጋ ገንዘብ ሳደርግ ነው ያልኩህ እኮ። መቼ ጊዜው ነው የጠየቁህ? በስንተኛው እድሜ ላይ? ለምሳሌ እኔ በ10 እድሜ ቢሆን በ5 እድሜ ቢሆን ምን አገባህ? አንተ ነው የጠየቁህ። አንተ ስላንተ ነው እያወራን ነው። በየትኛው እድሜ ክልል ላይ? ማን ስለኔ ነው? እኔማ በ40 ቀን። ጎበዝ። በ40 ቀን። እሺ በ40 ቀን ላይ አምነህ ነው ወይስ በጥምቀት ብቻ ነው የጸጋ የተቀበልከው? እሺ አምነህ ነው ወይስ በጥምቀት ብቻ ነው የጸጋ የተቀበልከው? ድምጽ አይሰማም። አምነህ ነው ወይስ በጥምቀት ብቻ ነው የጸጋ? በጥምቀት ነው። ጥሩ። ማስረጃ ስጠኝ። በጥምቀት ነው። ማስረጃ ስጠኝ። ምን? በጥምቀት ይሄ የእግዚአብሔር ጸጋ በጥምቀት እንደምትቀበል የእግዚአብሔር ልጅ ከሆንክ የእግዚአብሔር መንግስት ትወርሳለህ አይደለም? በራዘር አሁን ማስረጃ ጥቅስ ነው የምናወራው። እሺ መልካም። እሺ ምዕራፍ ዮሐንስ ወንጌል ምዕራፍ 3። እሺ ዮሐንስ ወንጌል ምዕራፍ 3። እሺ በጥምቀት ነው እንዳትረሳ። እሺ ቁጥር ስንት? አዎ ቁጥር ስንት? አዎ ከመጀመሪያ ጀምሮ ብታነበው የበለጠ ይጠቅማል። አይ ያንተ ሐሳብ እኔ ኦልሬዲ ተጠቅሜያለሁ በእግዚአብሔር ቃል። ያንተን ሐሳብ ብቻ የሚያስረዳ። መልካም። እሺ ቁጥር 5 ኢየሱስም መለሰ፣ ወደ እግዚአብሔር መንግሥት የተወለደ
መንፈስ ነው ይላል። ስለ ጥምቀት ይጠየቁ። አዎ ጥምቀት ማለት እኮ መወለድ እኮ ነው። አሳየኛ በማስረጃ ጥምቀት ማለት መወለድ ነው የተባለበትን ቦታ ማስረጃ አስጠኝ። ጥሩ እሺ። ሰው በጥምቀት እንደሚወለድ ማስረጃ አስጠኝ። ከውሃ ማለት ምን ማለት ነው? ውሃ ነው። ከውሃና ከመንፈስ ካልተወለደ እኮ ነው የሚለው። እኔ አሁን ጥምቀትን የጠየቅኩ ስለ ውሃ አልጠየቅኩ። ጥምቀት ማለት ምን ማለት ነው እንዴ? መነከር ማለት እኮ ነው። መነከርና ውሃ ይለያያል። በየት ነው? አዎ ጥሩ ነው። እና ስለሌላ መነከርና ውሃ ይለያያል። መነከርና ውሃ ይለያያል። ጥምቀት ማለት መቀበር፣ መነከር ማለት ነው። ውሃ ደግሞ ሌላ ትርጉም ነው ያለው። እሺ ያመነ የተጠመቀ ይድናል የሚሉስ 23 እንመጣለን ወደ አንተ እሱ ችግር የለውም። እና እኛ መጠመቅ በውሃ እንደሆነ ጌታችን ኢየሱስ ክርስቶስ በምንድን ነው የተጠመቀው? ብራዘር ዮሐንስ በምንድን ነው የተጠመቀው? ነበር ሆልድ ኦን በጥምቀት አሁን ስለ ጥምቀት ነው እያወራን ነው። በጥምቀት የእግዚአብሔርን ጸጋ እንደምትቀበል ማስረጃ ስጠኝ ነው እያልኩኝ ያለሁት። መልካም እኮ ነው። እኔ እኮ እየሰጠሁ ነው ያለሁት። ለምሳሌ አልሰጠኝም። እና በውሃና በመንፈስ ከመንፈስ ያልተወለደ ሰው ወደ እግዚአብሔር መንግስት ሊገባ አይችልም ይላል። ውሃ ባየ ቁጥር ጥምቀት አይደለም። ውሃ ባየ ቁጥር ጥምቀት አይደለም። ምን ያገናኝ? እሺ እና የጥምቀት ሌላ ትርጉም እኛ የምንሰጠው የለም። በውሃ መጠመቅ ነው እኛ ጥምቀት ምን? አይ ቤተክርስቲያን ጭምር ይሄንን ውሃ ኢየሱስ ብላ ትፈተዋለች። አየህ ኢየሱስ ብቻ ብላ ትፈታው። ኢየሱስ ብላ ነው የምትፈታው። ይሄንን ክፍል አንተ ማስረጃ ጥምቀት ብላ ካልፈታችሁ ማለት ነው። ኢየሱስ ብላ ትፈታዋለች እንዳትረሳ። ጥምቀት ብላ ትፈታዋለች አይደለም እንዴ ወዳጄ? ስለዚህ ውሃ ባየ ቁጥር ጥምቀት ብላ አትፈታውም ማለት ነው። ይሄ ጥምቀት ብላ ትፈታዋለች ወይ? ወደ ትርጉም ስንሄድ ይሄ ጥምቀት ብላ ትፈታዋለች ወይ? ይሄንን ውሃ ያለችውን ክፍል ኢየሱስ ብላ ነው የፈታችው። መልካም። ጥምቀት ታዲያ በምን ትለዋለች ቤተክርስቲያን? ወደ ቤተክርስቲያን ከገባ ብራዘር አሁን እኔ ስላንተ ማስረጃ ማቅረብ አይጠበቅብኝም። ይሄንን ክፍል ግን ውሃ የሚለውን ወልድ ብላ ነው የምትፈታው። መልካም እኮ ነው የምልህ። ወደ ቤተክርስቲያን ሐሳብ ከገባህ ነው የምልህ። እኔ ደግሞ ወደ ቤተክርስቲያን ትርጉም ይሄ ውሃ የሚለው ኢየሱስ ነው የምትፈታው። እሱ ያንተ አሳይመንት እኮ ነው ብራዘር፣ እሱ ያንተ አሳይመንት ነው። አሁን አንተ ነህ ማሳየት ያለብህ። አየህ አሁን መጽሐፍ ቅዱስን ገልጠ ሰው በጥምቀት የእግዚአብሔርን ጸጋ እንደሚቀበል ማስረጃ ማቅረብ ያለብህ አንተ ነህ፣ እኔ አይደለሁም። እሱ ያንተ አሳይመንት ነው፣ የኔ አይደለም። መልካም። በጥምቀት የእግዚአብሔር ጸጋ እንደሚቀበል ከውሃና ከመንፈስ ቅዱስ ካልተወለደ ሰው ጥምቀት እዚህ ጋር ጥምቀት የሚል የለም። ውሃ ነው የሚለው። ውሃ የሚለው ሐሳብ ደግሞ ኢየሱስ ብላ ቤተክርስቲያን ጭምር ፈተዋለች። እኛ ጥምቀት ቤተክርስቲያናችን ጥምቀት ብላ የምትፈታው ከውሃና ከመንፈስ ቅዱስ መወለድ ነው እኮ። እኔ ጠየቅኩ ይሄንን ክፍል ቤተክርስቲያን የምትፈታው ውሃ የሚለውን ወልድ ብላ ነው እያልኩ ነው ያለሁት። መልካም። የቤተክርስቲያን ውሃ የሚለው ወልድ ነው የምትለው ከገባህ ደግሞ ጥምቀት ብላ የምትፈታውም ከውሃና ከመንፈስ መወለድ ነው። ይህም መያዝ ይኖርብሃል። አይደለም ይኸውልህ፣ ግራ አትጋባ። ይኸውልህ ይሄንን ክፍል የምታወራ ከሆነ ይሄንን ክፍል ቤተክርስቲያን ቆይ አትደረም። ይሄንን ክፍል ቤተክርስቲያን የፈታችው ውሃ የሚለውን ቃል አንዴ ውሃ የሚለውን ቃል የፈታችው ቤተክርስቲያን ውሃ የሚለውን ቃል የፈታችው ኢየሱስ ክርስቶስ ብላ ነው እንጂ ጥምቀት ብላ አይደለም። ስለዚህ ውሃ ባየ ቁጥር ጥምቀት ብላ አትፈታውም። አየህ፣ ውሃ በታየ ቁጥር ጥምቀት ተብሎ አይፈታም። ለምሳሌ ዮሐንስ ወንጌል ምዕራፍ 4 ላይ ከአንድ ቻፕተር በኋላ ማለት ነው። ለጥምቀት ዮሐንስ ወንጌል ምዕራፍ 4 ይሄ ግን ለጥምቀት ትፈታዋለች ነው የምልህ እኔ። ውሃ የሚለውን ኢየሱስ ብላ ነው የፈታችው። አሳየኝ። ውሃ የሚለውን ጥምቀት ብላ ከፈታች አሳየኝ። ግለጥና አሳየኝ። ድምጽ አይሰማም። ውሃ የሚለውን ጥምቀት ብላ ከፈታች አሳየኝ። ምንካው አፍት ነው። አይሰማም ድምጽ።
ውሃ ብላ ከፈታችን ውሃ የሚለውን ክፍል ይሄን ውሃ የሚለውን ሐሳብ እዚህ ክፍል ላይ ጥምቀት ብላ ከፈታች አሳየኝ። አይሰማም ድምጼ? ይሰማል? እኔ ድምጽ አይሰማም ወዳጄ? አሁን አይሰማም ነበር። እሺ አሁን ይሰማል? ሰዎች እየሰሙ ነው ወይ? ተመልሰናል። አሁን ይሰማል? አዎ ይሰማል። እሺ ግለጥና አሳየኝ። ይሄንን ውሃ የሚለውን ጥምቀት ብላ ከፈታች አሳየኝ። እሺ ጎስ አንድምታ ትርጓሜ አለ። አፍት ነው እዚህ ጋር ሐዋርያት 8:36 ላይ እነሆ ውሃ እንዳልጠመቅ የሚከለክለኝ ማን ነው አንድም ይላል ጃንደረባው። ብራዘር አሳየኝ። ማይ እንመጣለን ቆዳ እንጂ እሺ ይሄ ከውሃና ከመንፈስ አንድምታ የለም እንዴ? ወይ ትርጓሜ ለካለ አሳየኝ። በምን አሳያለሁ ታዲያ? እሺ የለማ ብራዘር ካለ አሳይ እንዴ ይጋየ እሺ አውቃ ይመስለኛል ጊዜ እየፈጀ ያለው። እሺ ማሂ ሰላም እንዴት ነሽ? እሺ ማሂ ይሰማል? እሺ ትሰሚያለሽ? እንኳን ደህና መጣሽ። እግዚአብሔር ይመስገን። ደህና ቆየሽ? እሺ አለን። ከየት ቤተ እምነት? ሐዋርያት 8 ቁጥር 36 ላይ ከየት ቤተ እምነት? እሺ ለየትኛው ጥያቄ ነው? መች ጠየቅኩሽ አንቺ? በዚሁ ማስረጃ ልስጥ ብዬ ነው። ምክንያቱም ጥያቄ እዚህ ጋር ውይይት የተከፈተው ያልጠሩ ጥያቄዎችን ለማጥራት ስለሆነ ለዚያ ነውና ጥያቄሽ ነው። ችግር የለም። ምን ለሚለው ሐዋርያት 8:36 ምን ለሚለው ጥያቄ ምን ለሚለው ጥያቄ መሰለህ? ማስረጃ ላልከው ማለት ነው እኮ። ምን ለሚለው ጥያቄ ውሃ የሚወክለው አክቹዋል ውሃን እንደሆነ የሚያሳይ ማስረጃ ከመጽሐፍ ቅዱስ ከራሱ ላይ ጃንደረባው ፊልጶስ ባገኘው ጊዜ የመጽሐፍ ቅዱስን ቃል አስተምሮት ሲጨርስ እነሆ ውሃ እንዳልጠመቅ የሚከለክለኝ ማን ነው? ሐዋርያት 8 ቁጥር 36 ላይ ከጥያቄው ጋር መጠመቅ የሚገባው አክቹዋሊ ውሃ አለ። ይኸውልሽ አሁን ይሄ እኮ ክሊር ነው። ውሃ አለ። እነሆ ውሃ ማለት ጃንደረባው ምንድን ነበረ መሰለህ? ክርስቲያን አልነበረም። ስለዚህ ባጠገቡ በመንገድ ላይ ሲያልፍ ውሃን አየ እና ተጠምቆ እንደሚድን ሲያስተምረው እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው? አይልም እንደሱ። አሁን ከኪስሽ ጨምረሽ ነው ያወራሽው። ኦኬ ማዬ አሁን ክሊር አድርጊልኝ። ሰው በጥምቀት የእግዚአብሔርን ጸጋ እንደሚቀበል ያለ እምነት የእግዚአብሔርን ጸጋ እንደሚቀበል ማስረጃ እስኪ። ያለ እምነት አይቀበልም። ያለ እምነት የሚሆን ነገር የለም። እምነትና ስራ አንድ ላይ። ኦርቶዶክስ ውስጥ ቆይ በአንቺ በ80 ቀንሽ አለ የተጠመቅሽው? በ80 ቀን። በ80 ቀንሽ ታዲያ ምን አምነሽ ነው የተጠመቅሽው? ካልሆነ በቃ እምነት ጥምቀትሽ ዜሮ ነው ማለት ነው። ልንገርህ ይሄ እንዳስረዳህ ማለት ነው። በ80 ቀን ሌላ ፕሪንሲፕል አትስሪያ። አሁን ምን አልሽኝ? ያለ እምነት ጥምቀት ዋጋ የለውም ካልሽኝ የአንቺ ጥምቀት ዜሮ ገብቷል ማለት ነው። እሺ እንዳስረዳህ አንዴ ጥያቄህ ገብቶኛል እና ላስረዳህ፣ አዳምጠኝ። ስለዚህ ያለ እምነት ጥምቀት እንደሚቻል ታስረጂኝ ነው አሁን? ያለ እምነት ጥምቀት እንደሚቻል ታስረጂኝ ነው? የእግዚአብሔር ጸጋ በጥምቀት እንደሚሰጥ ያለ እምነት ልታስረጂኝ ነው? የእግዚአብሔር ጸጋ ያለ እምነት ለዘላለም ሳይሆን ለምሳሌ ማለት ነው ለአብርሃም የሰጠው የግዝረቱን ማለት ነው
ሕፃኖችም በስምንተኛ ቀናቸው እንዲገረዙ ጌታችን እሱ አይመለከትሽም። እሱ ሴት አትገረዝም። እሱ ስለ ሁሉም እስራኤላዊ አይደለም የሚያወራው። ሴት አትገረዝም። ሲጀመር የወንድ ግርዛት ነው። እሱ ደግሞ ምልክት ነው፣ ለወንዶች ነው። አዎ። ስለዚህ አሁን እኛ እያወራን ያለ ነው ስለ ሁሉ ኮቨናንት ነው የምናወራው። ኦኬ። እኔ የጠየኩሽ ጥያቄ የእግዚአብሔር ጸጋ ያለ እምነት እንዴት እንደሚሰጥ ልታሳየኝ ነው ወይ? በጥምቀት እንዴት እንደሚሰጥ የእግዚአብሔርን ጸጋ አይደለ? ያለ እምነት እንዳትረሺ። ያለ እምነት። እሺ ስጪኝ። የእግዚአብሔር ጸጋ ድሮም ዘንድሮም ለዘላለምም ያው ነው፣ አይለወጥም። እግዚአብሔር ጸጋ በኦሪት ጊዜም ጥቅስ እግዚአብሔር አሁንም የእግዚአብሔር ጸጋ ወደፊትም አይለወጥም። ማለት የታክሲ ሰፈር የታክሲ ወሬ እኮ አይደለም። አሁን ላወራሽ ንግግር ጥቅስ ጥቀሽ ብትለኝ መጽሐፍ ቅዱስን ሰርች እያረኩኝ ልነግርህ እችላለሁ እንጂ ስጪኝ፣ ችግር የለም። ከቃሌ ልነግርህ አልችልም እኮ። ታዲያ ከኪስሽ ነው እያወራሽ ያለሽው። ታዲያ ከኪስ እየተወራ የአብርሃምን አታውቀውም? የአብርሃምን ይሄንን ቃል ኪዳን እግዚአብሔር የነገረውን አታውቀውም? ምንም ስለ ጸጋ አይደለም። በግርዛት ጸጋ አይገኝም። በታለም ጸጋ ነው። አሳይኝ፣ ከተገኘ አሳይኝ፣ ችግር የለም። ማሳየት የእግዚአብሔር ጸጋ ምን ማለት ነው ሲጀመር? አሳይኝ። ማስረጃ ካለሽ እኮ ማሳየት። እኔ የምልህ ወንድም ያሳየው እኮ ለምን አትረዳም? አንዴ ማውራት መናገር እችላለሁ? እያወራች አይደል? ወዳጅ ትንሽ ያው መተባበር አይሆንብኝና ትንሽ ደግሞ ላግዛት መሰለኝ እኮ። አስፈቅዳታ። እሷን አስደኛል። ትፈቅዳለህ? አስፈቅዳት። ከፈቀደች ልጅ ከለ ቀጥል ወንድሜ። እሺ ማይ በቃ አሁን ሚውት አድርጊ። እሺ እሱ ያውራ። እስከዛ ሐሳብሽን እኮ ካልጨረሽ የምታወሪውን ነገር በጥቅስ አውሪያ። ህዝቡ ቁጭ ብሎ የሚሰማን በጥቅስ ነው። ኦኬ፣ ለእግዚአብሔርን ቃል እንድንማማር ነው። እሺ፣ ስለዚህ አሁን የእግዚአብሔር አዳምጥሻለሁ። የእግዚአብሔር ጸጋ ያለ እምነት እንደሚገኝ ማስረጃ ስጭኝ። ችግር የለም። ያለ እምነት የምሰጥህ ማስረጃ እግዚአብሔር ለአብርሃም የገባለትን ቃል ኪዳን ልጆች ሁሉ ሲወለዱ በስምንተኛ ቀናቸው እንዲገረዙ አስተምሯቸዋል። ለዚህ ደግሞ ማስረጃ አንድ የመጽሐፍ ቅዱስ ቃል ሰርች አድርጌ ጥያቄው ምን ነበር? ማይ ጥያቄው ምን ነበር? ጥያቄው ምን ነበር? ማይ ስርዓት ለአዲስ ኪዳን ምሳሌ እንደሆነ የሚያስረዳ ጥቅስ ቆይ ሰርች አድርጌ ካገኘው ሰርች ከማድረግሽ በፊት እንዳትለፊ። ጥያቄው ምንድን ነው? እታለ ያለ እምነት የእግዚአብሔር ጸጋ እንዴት ይገኛል? አዎ፣ ያለ እምነት የእግዚአብሔር ጸጋ እንደሚገኝ ማስረጃ ነው መሰጪኝ። ማስረጃው ምንድን መሰለህ? አንተ ልጅ እኮ ማስረጃ አሁን ይዘሽ ነይ። በቃ ይሄን ለዚህ ጥቅስ የሚሆን ማስረጃ ያስጭነታል። አልገባህም እንጂ እኮ ነገርኩህ ወንድሜ። አልነገርሽኝም። ምንም የእግዚአብሔር ጸጋ። እሺ፣ የትኛው የእግዚአብሔር ጸጋ? ሳያምኑ ህፃናት የትኛው የእግዚአብሔር ጸጋ? የእግዚአብሔር ቤተሰብ የሚሆኑበት ጸጋ። ለምሳሌ በመገረዝ ነበር የእግዚአብሔር ቤተሰብ የሚሆነው። በአብርሃም ጊዜ በመገረዝ ነበር የእግዚአብሔር ቤተሰብ የሚሆነው ወይስ የቤተሰብ የሆነ ምልክቱ ነው? እሱ ግርዛት ምልክት ነው ወይስ ቤተሰብ መሆኛ ነው? ሁለቱም ነው። ማስረጃ አንቺ። ለምሳሌ እስቲ ማስረጃ አንቺ። ብራታ ማስረጃ አንቺ እስቲ ግልጽ አድርግልኛ። ማለት አልገባኝም። ሁለቱ እንዴት ነው የለያየሃቸው? እንደዛ ከሆነ ሴቶች ሳይገረዙ ቤተሰብ እየሆኑ ነው ያሉት። ለምሳሌ አብርሃም ሴት ልጅ ቆይታል እንዴ? የእግዚአብሔርን ጸጋ ነው የምታወሪው። ስለዚህ በመገረዝ ብቻ የሚገኝ ከሆነ ጸጋው ብለሽ የምታስቢ ከሆነ እሱም ሲጀመር ጸጋ አይደለም። ኦኬ። ስለዚህ ሴቶች ሳይገረዙ ኦልሬዲ እየሆኑ ነው ያሉት ማለት ነው በአንቺ አርጊውመንት። አያስኬድሽም። አይሽ የጠቀሽው ሐሳብ ከምናነሳው ጉዳይ ጋር የሚገናኝ ነገር የለውም።
መገረዝ it's a ምልክት። እሺ ሌላ ጥቅስ ካለች ችግር የለም። የምን ምልክት ነው? እሱን ንገረኝ። የቃል ኪዳኑ ነው ከእግዚአብሔር ጋር አብርሃም የገባበት ቃል ኪዳን ምልክት የላቸውም ማለት ነው። በዚያን ጊዜ ምልክት ነው ምልክት ነው። እና ሴቶችስ ምልክት አልተሰጣቸውም ነው? አባው ያ ምልክት በወንዱ በኩል ነው እግዚአብሔር ያዘዘው ለዛ። ስለዚህ ታም እንደዚሁ ነው በወንዱ በኩል ምን ያገናኛል? ምን ያገናኛል? ልጆች አንተ ምን ያገናኛል እልሃለሁ። እግዚአብሔር ግረዝ ያለው ወንዶችን ነው። ስፔሲፊክ የእግዚአብሔር ትእዛዝ እኮ ነው። እግዚአብሔር ስፔሲፊክሊ ወንዶችን ነው ግረዝ ያለው ሴቶችን አይደለም። ለምንድን ነው ሴቶችን የሚገርዘው? እግዚአብሔር ከአብርሃም ጋር የገባውን ቃል ኪዳን ምልክት ነው የሚሆነው። በቃ ከዛ ጋር የተገናኘ እስራኤላዊ ሲሆን ለምልክት ነው የሚሆነው ነው ማለት ነው። እሺ አሁን ያንቺ በጣም እንድረዳይ ስለምፈልግ ማለት ነው። ይኸውልሽ እግዚአብሔር ያለ እምነት በጥምቀት በኩል የእግዚአብሔር ጸጋ እንደሚሰጥ አንድ የአዲስ ኪዳን ጥቅስ ስጪኝ ከፈለግሽ። አንድ በቂ ነው። ይሄንን ቃል አታስታውስም? ይቅርታ ቃሉን ቃል በቃል ላስታውሰው ስላልቻልኩኝ ነው። የጴጥሮስ መልእክት ይሁን እንደዛ አካባቢ ነው። የኦሪት ስርዓት ለአሁኑ ስርዓት ምሳሌ እንደሆነ የሚናገር ጥቅስ አለ። ከጥምቀት ጋር ምንም የሚገናኝ ነገር የለውም ማለት አሁን ስለ ጥምቀት ነው እያወራን ያለነው። በግዝረት አይደለ? በግዝረት በኩል አይደለ? እንደዛ ሲሉ የነበረው ቃል ኪዳን የእግዚአብሔር ቃል ኪዳን ለነሱ አዲሱ አይደለም ታለ በቃ አትገምቺ። አሁን በግምት እንዳናወራ ህዝብ እንዳናሰለች ቆይታለ። አይሽ ያለው እውቀት ስታወሪ ታደክሚያለሽ ሰው። ሶ ቴክ ዩር ታይም ሰርች አርጊ፣ ከዛ ያንውን ሐሳብ እናውራ። እሺ ዳኒ እድል ካለ እንድሰጠኝ 5 ደቂቃ ብቻ ኋላ። እሺ ለምን አወጣኝ ታዲያ? አንድምታ ለምን አልተቀበልከውም? እሺ አሳየኝ። አለ አንድምታ ግለጸው። አዎ አለ። እሺ አሳይ። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ምን ይላል መሰለ? እሺ ልደቱን አውሳ ጊዜ ኢየሱስ ወይ ይለው አማን አማን ለከ ዘኢተወለደ በአማርኛ ጊዜ አትፍጅ ብራዘር፣ ጊዜ አትፍጅ። በአማርኛ ልደቱን ተናግሮ በአማርኛ ጊዜ አትፍጅ። የሚሰማ ሰው ስለሌለ ተናገረም ነበር። ጌታ መልሶ ከአብራ ከመንፈስ ቅዱስ ከማህፀን ዮርዳኖስ ያልተወለደ ወደ መንግስተ ሰማያት አይገባም ብዬ በእውነት ነግራቸዋለሁ ይላል። አዎ ስለ ውሃ ነው የጠየቁ። ውሃውን ምን ብላ ነው የፈታችሁ ነው ያልኩ። ውሃውን ምን ብላ ነው የፈታችሁ? ዳኒ 5 ደቂቃ ካለ ላስረዳ ይችላል። ውሃ እኮ ማህፀን ዮርዳኖስ ማለት እኮ ውሃ እኮ ነው። ዮርዳኖስ ታዲያ ማህፀን ነው አይልም ብራዘር አይልም። ውሃውን ምን ብላ ነው የፈታችሁ? እዛው ክፍል ላይ 5ን አንብበው። ውሃውን ኢየሱስ ብላ ውሃ ብላ ጥምቀት በውሃ ከማህፀን ዮርዳኖስ ካልተወለደ ብላ ወዳጄ ውሃ የሚለውን ስትፈታ አንድምታ ላይ ውሃ ስትል ውሃውን ምን ብላ ነው የፈታችሁ ይላል እንጂ እኮ ነገረኛ ካለ ውሃውን ምን ብላ ነው የፈታችሁ እያልኩ እኮ ነው። ጌታ መልሶ ከአብራ ከመንፈስ ቅዱስ ከማህፀን ዮርዳኖስ ያልተወለደ ወደ መንግስተ ሰማያት አይገባም ብዬ ውሃውን ምን ብላ ነው የፈታችሁ? አሁን የቃል ስለ ውሃ አይደለም የምናወራው። ውሃውን ምን ብላ ነው የፈታችሁ? አዎ ማህፀን ዮርዳኖስና አብራ ከመንፈስ ቅዱስ ብላ አንጣ ውሃ አንድም ውሃ ማለት ዮርዳኖስ ነው ላይ ፈታችበት አይደል እንዴ? አንጣ ብራዘር ውሃውን እንደዛው ላይ ፈታችበት። ይኸው እና ዋተር ብላ መፍታት አለባት። አንጣ ብራዘር አይደለም ውሃውን እንደዛው ላይ ፈታችበትን ቦታ አንጣ። እሺ ግለጠው ብራዘር። ውሃ ብላ ነው የፈታችው አይደለም? አሳይ። ውሃ ብላ የፈታችበትን አሳይ። ውሃ ብላ የፈታችበትን ቦታ አሳይ። ከዛ ሁለት ውሃ ብላ የፈታችበትን ቦታ አሳየኝ ብራዘር። ይሄ በትልቁ አድርጌያለሁ። ካሜራ አንክፈተው። አራስማል ውሃ ብላ የፈታችል የምትለው ውሃ የሚለው ትርጓሜ እኮ ነው የምልህ።
እኮ ተረጓሚ ውሃ የታለ ብላ መፍታት ይኖርባታል። ታዲያ እኮ አሳየና ውሃ እኔ ኢየሱስ ብላ የፈታችን ቦታ አሳያለሁ። ውሃ ሲል ኢየሱስ ነው ብላ የፈታችን ቦታ አሳያለሁ። አንተ ውሃ ሲል ዮርዳኖስ ነው ብላ የፈታችበትን ቦታ አሳይ። እዛ ላይ ማህፀን ዮርዳኖስ ብላ ፈታችሁ። ከፈተው ካሜራውን ብራዘር። በምን ላሳይሽ? ከየው ካሜራ ከፈተው እንዴ በሌላ ሞባይል እኮ እንዴ በሌላ እሺ ቆይ አይከፍትልኝ መሰለኝ። እሺ ያው ከፈተል። እሺ አሁን ውሃውን መንፈሱን ምን ብላ እንደፈታች እዛ ላይ እንየው። እሺ ቆይ ችግር የለውም። ጥሩ እሺ ሞባይሉ ነው ያስቸገረኝ ነው። አንድምታ አለህ ከአንተ ጋር ስለማውቀው እኮ ነው ብራዘር። አፍጥ ነው ሁለተኛ ፍች እኮ አለ። እውነት እናመጣዋለን እኮ ካሜራውን ቢስላገኝ ነውና ዳኒ ሃይ ብዬ ነው የምወጣው። ባይ ዘ ዌይ እያነበብክ ያለውን አንብብለት። ለምን አታነበውም መርሳ? አንተ እያነበብክ ያለው እሺ ላንብብልህ ወይ አንተ ላታነብ? እሺ ቴዳይ ካሜራውን ቢስላለኝ ነው። እሺ ይኸውልህ ውሃ የሚለውን እሺ ፖይንቴን በደንብ ክሊል አድርግልህ። እሺ ውሃ የሚለውን ምን ብላ ነው የፈታችሁ እዚሁ ክፍል ላይ? ወልድ ማህፀን ዮርዳኖስ ብላን ፈታችሁ መጀመሪያ ገባህ? አሁን ውሃ ማህፀነ ዮርዳኖስ ነው ብላን የፈታችሁ እንደዛ የሚላለው ውሃ የሚል ሊትራሊ ማለት ነው። ሊትራሊ ውሃ ለውሃ እኮ ሊትራሊ ውሃ ነው። አንድምታ ከሆነ ከፈለክ ፍካሬው ከፈለክ ነው። ስለዚህ ስለ ውሃው ስናወራ ነው የምልህ። ውሃውን እየፈታች አይደለ? ፍቻ አይደለ እያወራን ያለ ነው። ውሃማ ውሃ ነው ሊትራላ ብራዘር ተግባብተናል። ሐሳቤን አንደርስታንድ አድርገዋል። ውሃውን ኦኬ ውሃው ሊትራሊ ጥምቀት ነው ብላ ነው እንደዛ ነው የፈታችው? አዎ እሺ አንብበው። መልካም ልደቱን ተናግሮ ይልሃል። እሺ ስማ መውለጃውን ተናገረ። መውለጃውን አመጣው። ጌታ መልሶ ከአብራ ከመንፈስ ቅዱስ ከማህፀን ዮርዳኖስ ያልተወለደ ወደ መንግስተ ሰማያት አይገባም ብዬ በእውነት ነግራቸዋለሁ እኮ። አይ ጥምቀት ብላ ፈተዋለች ወይ ነው ያልኩ። መወለድ እንዴ ውሃ ታዲያ ምንድነው? ጥምቀት እኛ ምንድነው የምንለው ታዲያ? ብራዘር ጥምቀት ብላ ፈተዋለች። ከዚያ ውጭ ኮኛ ትርጉም የጥምቀት ከዚያ ውጭ ትርጉም የለንም እኛ እኮ። ፈተዋለች ወይ ነው አሁን ስለፍቻ ያለ ነው። አዎ አስረዳኝ። መልካም ጥምቀት የምንለው እኛ ዳግም መወለድ ነው። ዳግም የምንለው አይ እዛው ክፍል ላይ እዛው የከፈትከው ክፍል ላይ እዛው አስረዳኝ። እዛ የምንለውማ መወለድ ማለት ጥምቀት ምንድነው ያልኩ መጀመሪያ እኔ ጥምቀት ማለት መወለድ በጥምቀት እዛው ክፍል ላይ አሁን የምታነበው ክፍል ላይ ለምሳሌ ውሃ ስትል እዛው ወርዳ አንብበው። እዛ ላይ ለምን እንደምትቆም አላውቅም። ውሃ ስትል ምን ብላን ይፈታል? ውሃውን ፈተዋለች፣ መንፈስ ቅዱስን ፈተዋለች አይደል? የእግዚአብሔርን መንግስት ፈተዋለች አይደል? ማህፀን ዮርዳኖስን ፈተዋለች። ቆይ አንዴ አሁን በደምብ ስማኝ። ውሃ ስትል ምን ብላን ይፈታችሁ? እዛው ክፍል ላይ ወልድ ብላ ፈተዋለች ወይስ አልፈታችሁ? ፈታቸው። ሁለተኛ አንድምታው ፈተዋለች። ወልድ ብላ ፈተዋለች ወይስ አልፈታችሁም? በሁለተኛ አንድምታ፣ በመጀመሪያ አንድምታ አልፈታችሁም። ወልድ ብላ ፈተዋለች ወይስ አልፈታችሁም? የት አካባቢ? እዛው ላይ ውሃ ሲል ወልድ ማለት ነው ብላ ፈተዋለች ወይስ አልፈታችሁም? አዎ ፈተዋለች እንጂ። ውሃ የሚለውን ሐሳብ ልክ እንደዚሁ ሊትራሊ ወልድ ብላ ፈተዋለች ማለት ነው። እንደ ላይኛው ነው እንጂ ሊትራልማ እንዴት ወልድ ይሆናል? እንደ አንድምታው ትርጓሜ አልገባኝም። ወልድ ብላ ስትፈታው ውሃ የሚለው ሐሳብ ወልድ ብላ ከፈታችሁ ቤተክርስቲያኒቷ ምን ማለት ነው? ወልድ መልካም ወልድ ማለት ምን ማለት? ውሃ ብላ ከፈታችሁ ከሶስት መወለድ እንደሆነ ይነግረናል። እማይ ብሎ እግዚአብሔር ወልድ፣ መንፈስ ቅዱስ ብሎ እግዚአብሔር መንፈስ ቅዱስ ከሶስት ያልተወለደ ሲል ነው ብሎሃል።
እኮ ስለዚህ ውሃ የሚለው ውሃ የሚለውን ቃል ሊትራሊ ኢየሱስ ብላ ፈታዋለች አልፈታችሁም? ሊትራሊ አልፈታችሁም። ውሃ ሲል እግዚአብሔር ወልድ ነው ብላ እየነገረችህ አይደለም ወይ? ይህ ሊትራሊ ነው ወይ? ብራዘር ምን ሆነሃል? ውሃ የሚለውን ሆልዶን ይኸውልህ ውሃ የሚለውን ላውጣው መሰለኝ ብራዘር። እሺ እሺ እማይ ማለት ምን ማለት ነው? እማይ ማለት ከውሃ ማለት ነው። እሺ ውሃ ማለት ነው አይደል? ውሃ ነው የሚያሳየው አይደል? አዎ። እሺ እማይ ብሎ ማን ይላል? እግዚአብሔር ወልድ ይላል። ወልድ። አዎ። መንፈስ ቅዱስ ብሎ መንፈስ ቅዱስን አይደል? መንግስተ እግዚአብሔር ብሎ እግዚአብሔር አብን ይላል አይደል? መልካም ጥሩ። ውሃ የሚለው ቃል አንዴ ከውሃና ከመንፈስ የተወለደ ብሎ ሲናገር ጌታ ይሄ ክፍል አትደረም። ይሄ ክፍል ውሃ ብሎ ሲናገር ጌታ ምን ሊሆን ይችላል ብላ ቤተክርስቲያን ፈታች። ውሃ የሚለው ነገር አንድ በማጥመቂያው ፈታችሁ መጀመሪያ ላይ በፈለከው ፍታው። አሁን እኔ ጠየቅኩ ጌታችን ኢየሱስ ክርስቶስ ሰው ከውሃና ከመንፈስ ካልተወለደ በቀር ብሎ ሲናገር ከውሃ የሚለውን ሐሳብ ቤተክርስቲያን ከምን ብላ ፈታችሁ? ከማህፀነ ዮርዳኖስ ከአውራ ከመንፈስ ቅዱስ ብላ ፈታችሁ መጀመሪያ። ይሄ ፍቺ አይደለም? ሁለቱ ፍቺ ነው። እኔ ጠየቅኩ። ስለዚህ ፍቺ እኮ ነው እያወራን ያለነው። ስለመጀመሪያው ለምን ተውከው? አሁን እኔ እየጠየቅኩ ያለው ስለዚህ ነው ብራዘር። ሁለተኛ ለምን መረጥኩ እኮ እኔ ደግሞ ይመልስኩልህ ያለ የውሃ ፍቺው እኮ ክሊርሊ። አንዴ ለምን እንደመረጥኩኝ አስረዳሃለሁ። መልስልኝና ከዛ ላስረዳ። ሊትራሊ ቃሉን ወስዳ ውሃ የሚለውን ቃል ለወልድ ሰጥተዋለች ወይስ አልሰጠችውም? ሊትራሪ ሳይሆን አለርጊካሊ ወይም ደግሞ ትርጓሜያዊ ነው እንጂ ለእግዚአብሔር ወልድ የሰጠችው ቀጥታ ማይ የሚለው ለእግዚአብሔር ወልድ በሊትራሊ አልሰጠችውም ነው። ሊትራሊ የሚል ውሃ የሚለውን ቃል ለክርስቶስ ኢየሱስ ሰጥተዋለች አልሰጠችውም ነው ጥያቄው። ከምን አንፃር ነው የሰጠችው? እሱም በኋላ ነው የምናወራው። ሰጥተዋለች ወይስ አልሰጠችውም ጥያቄው። ለማህፀነ ዮርዳኖስ ሰጥታዋለች፣ ለእግዚአብሔር ወልድም ሰጥታዋለች፣ ለሁለቱም ሰጥታዋለች። ጥሩ እሺ፣ ጥሩ። ለማህፀነ ዮርዳኖስ አንተ ታሳየኛለህ። ሰው ከማህፀነ ዮርዳኖስ ይወለድ የሚል ትምህርት ካለ ከእግዚአብሔር ቃል ታሳየኛለህ። አሁን ጥያቄው ምን መሰለህ? አንዴ ተረጋጋ። ይኸውልህ በዚህ ቃል መሰረት ውሃ የሚለውን ቃል ለኢየሱስ ክርስቶስ ሰጥታዋለች ወይስ አልሰጠችውም? ሰጥታቸዋለች። ለሱ ብቻ ግን አልሰጠችውም። አይዞ ብራዘር። እሺ ውሃን ለመንፈስ ቅዱስ የሰጠችበትን ቦታ አሳየኝ። መልካም። የት? አሁን አልሰጠችውም ብለህ ስለዋሸ ማለት ነው። ለማህፀነ አልሰጠችውም እኮ የምልህ ለኢየሱስ ክርስቶስም ሰጥተዋለች ብያለሁ። እሱም ብያለሁ። ለማህፀነ ዮርዳኖስም ሰጥተዋለች። ጥሩ እሺ፣ ወይ እንመለሳለን። ጥሩ ጥያቄን በደምብ ሰማኝ። ውሃ የሚለውን ለክርስቶስ ኢየሱስ ሰጥተዋለች አልሰጠችውም? ሰጥተዋለች እንጂ። እሺ ሰው ከውሃ ይወለድ ስትል ከማን ይወለድ እያለች ነው ያለችው? ከውሃ ይወለድ ስትል ከእግዚአብሔር ወልድና ከእግዚአብሔር አብ ከእግዚአብሔር መንፈስ ቅዱስ። ቴንኪዩ። ስለዚህ አሁን በደንብ ስመኝ። ሶ አንደኛው ፍቺ እንበለው ከማን የተወለደ ነው የሚለው? ከክርስቶስ ኢየሱስ። አንደኛው ፍቺ ከአብራ ከመንፈስ ቅዱስ ከማህፀነ ዮርዳኖስ ያልተወለደ ወደ መንግስተ እግዚአብሔር አይገባም። ከማን የተወለደ? ከአብራ ከመንፈስ ቅዱስ ከማህፀነ ዮርዳኖስ ያልተወለደ ወደ መንግስተ ሰማያት አይገባም ብዬ በእውነት እነግራችኋለሁ። እሺ ማህፀነ ዮርዳኖስ ማለት ምንድነው? ማህፀነ ዮርዳኖስ ማለት ውሃ ነው።
ወይ ደግሞ እሺ ማስረጃ አስተኝሽ። እሺ ማስረጃ አስተኝሽ። እንዴት ዮሐንስ ማቴዎስ ወንጌል ምዕራፍ 3 ሄዳ እሺ ማዕፀነ ዮርዳኖስ እሺ አሳይ። ማቴዎስ ወንጌል ጌታ በምን የት ነው የተጠመቀው? ተወለደ ያኔ ጌታ ማቴዎስ ወንጌል